ያ አዎ ኤፌሶንን ነው የምትጠቅሳት አይደለ? ምዕራፍ 2 ቁጥር 9 ላይ ከስራ አይደለም የሚለውን አይደል የምትለው? አዎ ከስራ አይደለም ይላል። ማንም እንዳይማካ ከስራ አይደለም ከእግዚአብሔር ነው። ያ ኦሬዲ ያ ከዛ በኋላ ዝቅ ብሎ የሚለውን ግን አንብበዋል ወይስ ትተዋል? አንብብልና ክፈትና አንብብልን፣ ችግር የለም አንብብልን። ዮኒ በማንበብ እኮ አትታልሚም አንቺ። አባ እግዚአብሔር እስካቦኝቲ ሂድበት እና ሄድበት። አይቺን አታስቀስ እያስከ የመጣ ነው ደስ የሚለኝ። እግዚአብሔር የልሳኑን አታስቀይሰኝም። ፈልጋል ያ ነገር ጥሩ አፕሮች ነው። ያ አይ የልሳኑንም አታስቀይሰኝም። ልሳን አልኩህ እኮ የፈለግከውን ሰው መጥራት ትችላለህ። እሺ ዛሬም ሊያስሉኝ ነው። እኔ ለተወሰነች ነገር ነበር የገባሁት፣ ግን እሺ ቆይ ምን ይሆን መሰለ፣ ምን ይለን መሰለ ጸጋው ይላሉ ኤፌሶን 2:8 ላይ ብዙ ጊዜ እንደዛ ከሆነ ይሁን አንተ የምትሄድበት። እሺ ምን ይላል? ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ማንም እንዳይመካ ከስራ አይደለም። እኛ ፍጥረት ነንና እንመላለስበት ዘንድ የእግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ከዛ ምን ይል መሰለ? ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ። በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳኖች እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ፣ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱም ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተናገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድ አዲስን ሰው በራሱ ይፈጥር ዘንድ ሰላምን የሚያደርግ ዘንድ ጥልንም በመስቀሉ ገድሎ በሁለታችን በአንድ አካል እግዚአብሔር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን ቀርበው ለነበሩ ሰላምን የምስራች ብሎ ሰበከ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና፣ እንግዲያስ ከዚህ ወዲህ ቅዱሳን ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁ። በሐዋርያት በነቢያት ላይ መሰረት ላይ ታነጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉም የተጋጠመ በጌታ ቅዱስ ቤተመንግስት እንድንሆን ያደርጋል። በእርሱም እናንተ ደግሞ እግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ምን ይላል? በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ምንድን ነው የምትሰራው? ንገረኝ። ድናሃል። ምንድን ነው የምትሰራው? ትሰራላችሁ ማለት ነገ ትድናላችሁ ነው የሚለው። ምንድን ነው ትሰራላችሁ ማለት ነገ ትድናላችሁ ያላል። ትሰራላችሁ አይደለም የሚለው ትሰራላችሁ ነው። ትሰራላችሁ አላለም። ትሰራላችሁ ነው። ቁጥር ስንት ነው ያነበብከው? 22 የመጨረሻ ቁጥር እያነበብክ ስትሄድ መጨረሻው ላይ አንተን የሚይዝ ነገር ምን ይሆን መሰለ? ያለ ስራ እንደማታገኘው እዚሁ ጋር ድናሃል። የምትሰራው ነገር የለም። የወይን ግንዱ እሱ ነው፣ ፍሬም ማፈራውን ያስወግደዋል ይላል። ምን ማለት ነው? ከዳንክ በኋላ መወገድ አለ? እስቲ ዘግበኝ። ታዲያ ካለኔ እኮ ፍሬ ልታፈሩ አይቻላችሁ የሚለው ነው የታደርገው ነው ያለኔ ይላል። 15 ላይ ያወጣው። አዎ ወይ ላውጣል። ማቴዎስ ወንጌል በዮሐንስ ወንጌል ምዕራፍ 15 ኮሬክት 15። እሺ ምን ልምላቸው? ፍሬ ማያፈራ በእኔ ያለውን ቅርንጫፍ ሁሉ ያስወግዷል፣ ፍሬን የማያፈራውን ሁሉ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያደርገዋል። ስለዚህ ከዛ ወርዶ ያለኔ ይላል። ደግሞ እኮ ያለኔ ፍሬ ልታፈሩ አይቻላችሁም። ከእሱ ጋር ስትኖሩ እንጂ ፍሬ የምታፈራው በእኔ ብትኖሩ ይላል፣ ቃሎቼን በእናንተ ቢኖሩ የምትወዱትን ሁሉ ትለምናላችሁ ካለ በኋላ ብዙ ፍሬ እንድታፈሩ ደቀ መዛሙርቴን ብትሆኑ በአባቴ ይባረካል ብሎ ያለኔ ፍሬ ልታፈሩ አይቻላችሁም ይላል። ስለዚህ
ከሱ ውጭ ፍሬ ልናፈራ አንችልም ማለት ነው። ስለዚህ ስለ ፍሬ ሲወራ በደንብ ተረጋጋ። አንተ የምትቀበለውን ደህንነት ነው እኔ የምቀበለው ሳይሆን እዚህ ጋር የሚለውን ነው የምናወራው። ምን ይላል መሰለ? ቃል በቃል ስማኝ በደንብ። እውነተኛ የወይን ግንድ እኔ ነኝ ይላል። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው ይላል። ይሄ ኢየሱስ ክርስቶስ የተናገረው ነው። ፍሬ የማያፈራውን በእኔ ይላል፣ በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። በእኔ በክርስቶስ ነው ፍሬ ያፈራል። በክርስቶስ ነው። በእኔ ያለውን ቅርንጫፍ እኮ ነው የሚለው። ከሌላ ቢሆን ከክርስቶስ አይደለም እና አንተ የምትለው አርጊመንት ያስኬዳል። በእኔ ነው የሚለው። ምን ይላል? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የማያፈራ በእኔ ያለውን በክርስቶስ ነው ፍሬ ያፈራም ያስወግደዋል ይላል ቃል በቃል። አሁን እኮ አሁን ፋላሲ ምሰራው ለመሰለ አሁን እኮ ይሄን ጥቅስ ራሱ ብታመጣ ለአንተ ሙግት ሰው ከዳነ በኋላ ጽድቅ ካገኘ በኋላ ጀስቲፋይ ከሆነ በኋላ ሊጠፋ ይችላል የሚል ሙግት ብታነሳ ሜቢ ሊያስኬድ ይችላል። አሁን እያወረነ ነው ስለ ኢኒሻል ስለ እግዚአብሔር ልጅነት ነው። ስለ እግዚአብሔር ልጅነት ደግሞ ይህ ጥቅስ አያግዝም ሲጀመር። ለምን ከተባለ ኤፌሶንን ያነሳ ነው። ኤፌሶን ምዕራፍ 2 ቁጥር 8 በእምነት በጸጋው ድናችኋል። ያ ማለት አንተ የምትከተላቸው አገልጋዮች የሚያምኑት ኢኒሻል ሳሊቬሽን ብሎ ያምኑታል፣ ማታውቀው ከሆነ ማለት ነው። ከዛ ደግሞ ድነናል፣ እየዳንን ነው፣ ገና እንድናለን ብሎ በፓዝ የሚያስቀምጡት። አንተ ግን ቀጥታ ገና መዳንህን እንኳን ኢኒሻል ሳትናገር እንደነሱ ማለት ነው፣ እኔ ያመኘበት ሳይሆን ቀጥታ ወደ ፍሬ ማፍራት ሄድክ። ስለዚህ አሁን ድነናል፣ እየዳንን ነው፣ ገና እንድናለን ራሱ በስተክል አላስቀመጥከውም ማለት ነው። ኤፌሶንን እዛው ዘጋውና እዚህ ጋር መጣ ደግሞ የዳነ ሰው ካላፈራ ሊጠፋ ይችላል የሚል ሙግት ብታመጣ በዮሐንስ ወንጌል መሰረት ሊያስኬድ ይችላል። ለምን ከተባለ የምጠቅሳቸው ጥቅሶች ማለት ነው። ሰው ከዳነ በኋላ ሊጠፋ ይችላል ስራ ካልሰራ፣ መልካም ካልሰራ፣ በቅድስና ካልኖረ ለሚለው ሊያግዝ ይችላል። ፕሮባቢሊቲ ይሄ አይደለም ሙግታችን እኮ መጀመሪያ ይችላል አይችልም አለ ስለዚህ ታዲያ ክርስቲያንን ብትል ኦርቶዶክስም ካቶሊክም ራሳውን እኮ ይችላል አይችልም ምኑ ፍልስፍና ውስጥ ገባ። የኔ አባት የኛ ነገር ምንም ሳይኖርማ ሲጀምር ክፍሉም ይሻለን እኮ ምን አሁን እኮ እኔ ወይሽ እንደዛ ከሆነ በምንድን ነው የዳንከው አንተ? እኔ እንደ ቸርነት እኮ ነው የሚለው በጸጋው በሱ ዮኒሻ በምን ዳንክ አንተ? እኔ በክርስቶስ ነው በጸጋው። መዳን ማለት ምን ማለት ነው ለአንተ? መዳን ምን ማለት ነው ለአንተ? ለእኔ መዳን ክርስቶስ በሰጠው የኔ ነገር ምንም ሳይጨመርበት የኔ ነገር ሳይጨመር ከዛ ግን የኔ ፍሬ ማፍራት ይጠበቃል። ለምሳሌ አሁንም በሳይንሱ እንሂድ። በሳይንሱም በምን አፈረስከው? አላፈርሰውም። ለምን መሰለህ? አፈረስከው። መቻል የኔ ምንም ሳይጨመርበት ብለህ ያራዮኒ ለመመለስ ሳይሆን መስራት ያለብህ አሁን ለምሳሌ የሆነ ሰው አሁን ለምሳሌ ለመዳን እናንተ እንደምትሉት ከሆነ የሆነ ትምህርት ቤት ይገባል። ትምህርት ቤት ስለ አሁን ለምሳሌ አንድ ሰው ከአካውንቲንግ ላጥና ይላል። ምንድን ነው የሚያደርገው? መጀመሪያ ትምህርቱን ይማራል አይደለ? ትምህርቱን ሲያማር ሰርተፍኬት ይሰጠዋል። ከዛ ምን ያደርጋል? ግራጁዌት ያደርጋል። ግራጁዌት አድርጎ በዛ ነገር መስራት አለበት አይደለ? ካልሰራ ምንም ጥቅም የለው ነው ወይስ በዚህ አትስማማ? እኔ እኮ አሁን ያመነ ሰው ከዛ በኋላ ስራ ይሰራል ብትለኝ ሙግታችን ጥሩ ነው። አሁን እኮ መጀመሪያ መዳሌን እያወራን ነው። መጀመሪያ መዳሌን እንተማመንና ከዛ በኋላ ስለ መልካም ስራ ስለ ያዕቆብ መጽሐፍ እንሄድበታለን። አሁን እንደሚለው እኮ ኤፌሶንም እኮ በክርስቶስ ኢየሱስ መልካሙን ስራ ለመስራት ተፈጠርን ይላል። መልካሙን ስራ ለመስራት ይላል። አሁን ስራና ድኛለው በእኔ ስራ አይደለም። ከዛ ደግሞ እኔ ካልተጨመርኩበት ይሄ ፋላሲ ነው። መጀመሪያ መዳንን እመን፣ የእግዚአብሔር ልጅ መሆንን እመን። ከዛ ደግሞ ስለ ስራ እናወራለን ማለት ነው። ስራና እምነት በጣም የተለያየ ጉዳይ ስለሆነ ማለት ነው። ስራ ማመን ማለት ይሄን ልለው የፈለግኩ ምንድነው እምነት የሌለው ስራ በራሱ የሞተ ነው ይላል ያዕቆብ መልእክት። ግን ምንድነው ሲባል ሰው ያመነውን ነው የሚሰራው። አዎ ትክክለኛ ያመነው እምነት በስራ ይገለጣል የሚል አናሎጂ ስራው ያጸድቃል። ከአንተ ጋር የሚያጋጭ ምን መሰለህ ብሮዬ፣ አንድ ነገር ልንገርህ። ያላመነውን እንዴት ሊሰራ ይችላል? እሱን ነው አመለ አንድ ሰው ሲያምንበት ያንን የሚሰራው አይደለ? እምነት ካለ ስራ ከንቱ ነው ያለው እኮ ለዛ ነው። እምነት ካለ ስራ ከንቱ ነው ያለው። ሰው አምኛለሁ ድኛለሁ የእግዚአብሔር ልጅ ነኝ ብሎ ነገር ግን ስራ ከሌለው በቅድስና እግዚአብሔር መስሎ ካልተመላለሰ ሲጀመር አመንኩ የሚለን ውሸቱን ነው እያለ እኮ ነው ያዕቆብ። የሚቀድመው እኮ ስራው አይደለም እምነቱ ነው። አብርሃምም ይላል እኮ ዛሬ ላይ አብርሃም አመነ።
ጽድቅም ሆኖ ተቆጠረልህ። የት? ዘፍጥረት ምዕራፍ 15 ከዛ 21 ላይ ሲባል ልጁ ሊሰዋ ወደ ሞሪያ ሄደ። አየህ፣ ትክክለኛ እምነት ስላመነ አብርሃም ልጁን ደግሞ ሊሰዋ ወደ ሞሪያ ወጣ። ስለዚህ እምነት ከስራ ጋር እንዴት እንደሚዋሃድ ታያለ ማለት ነው። በዚህ ክፍል ታያለ ማለት ነው። ታያለ ማለት ነው። ማለት ስለዚህ እምነት ካለ ስራ እንጂ ከንቱ፣ ስራ በራሱ አጽዳቂ ነው የሚል ትምህርት ካለ አያይ ሰው የሚጸድቀው በስራው ሳይሆን በጸጋ ነው እያልኩ ነው። ስለዚህ አሁን እኮ ማንም የሚለው አሁን ከእንትን ጋር ሊጋጭብ ነው አንተ ራሱ ማለት ነው። ከእናንተ ቤት እምነት ጋር ከአንዳንዶቹ ጋር ሊጋጭብ ይችላል ማለት ነው። በምን ጉዳይ ወደ ሌላም አብሮ መሄድ ነገር አለ። በጥምቀቱ ጉዳይ፣ በቁርባኑ ጉዳይ ሊጋጭብ የሚችል ነገሮች አንተ ቤቱም ሊመጣ ይችላል ማለት እኮ ነው። ቅድም ነገር ኤቭሪቲንግ ልናወራ እንችላለን። አሁን ጥምቀት በለው ሳክራመንት፣ የጌታ እራት ኤቭሪ ጥያቄ ለመልስ አይደል የመጣው ሆን። ስለዚህ እዚህ ጋር ዳዊት ሙሉ ነው የሚባል የኦርቶዶክስ አስተማሪ አለ። ከሱ ጋር በደንብ አድርገህ በዛ ጉዳይ ተምረው ደስ ይለኛል። እንደዛ ከሆነ አንዱን ገስት ቀንሰውና ከእሳቸው ጋር አወያየን ደስ ይለኛል። ሌላ ገስት ማንም ሳይገባ እሳቸውን እዚህ ጋር አንድ ሰው ቦታ አለ፣ ማንም እንዳይገባ እኔና እሳቸው መወያየት እንችላለን። እንደዛ ደስ ይለኛል። ማንም አይገባም። መቼ አስገባው አባ? ማንም አልገባም። በጣም አሪፍ ሀሳባቸውን ጠይቅልኝና መወያየት እንችላለን። መምህር ሰላም ብያለሁ። ሰላም አንተ ልትለኝ ትችላለህ። ያው ወጣት ስለሆንኩ ትናንትና ቢሆንም ብሏልና ሰላም ለሁላችሁ ይሁን። እኔ እንኳን ቅድም ባነሳው ቶፒክ ላይ ትናንትና ስትወያዩ ነው የሰማሁት። ይቅርታ የአማርኛ እጥረት ስላለብኝ ምናልባት የጎደለውን ሌሎቻችሁ ታሟላላችሁ እና የኔ የመጀመሪያው ጥያቄ ፕሮፊት ለእርሶ ልበል ለአንተ ልበል? ሳይ ወጣት ነው ውይይት ስለሆነ ሳክራመንት ላይ ልናወራ ጥምቀት ላይ አወሩ ስላለ እንግዲህ ጥምቀት ለመዳን ጥምቀት ለመዳን የጌታ እራት ደግሞ ቁርባን ለመዳን መሆኑን በመጽሐፍ ቅዱስ ወደዚህ ወደዛ እያልን እናያለን። በልሳኑ ላይ ጥያቄ ለመቀበል ዝግጁ አይደለም? ልሳንማ እኮ ትናንት ዘጋን እኮ። ልሳን ከሆነ ዲስከስ እናድርጋ፣ በልሳን ላይ እንወያይ እኮ እሱን እኮ ትናንት ባለው ቄት ነኝ ብለኸኝ ነበር። ትናንትም ከወደ ጋር ተወያይተን ዛሬም ቀን ጥምቀት ምንድን ዛሬ ደህንነት ላይ እናውራ። ደህንነት በዋጥምቀት በልሳን ላይ እንወያይና እንዴት ሁለት ቀን እወያያለሁ? አሸነፍኩኝ አምኖበት ወጣ አላልከኝም እንዴ? ኖ እሱማ የዋድ ነው። የዋድን ጥራዋሱን እሱ በጀመረው መጨረስ ይችላል። የዋድ ግን አሁን ምንድነው መምህርዬ በአክብሮት በእምነት መጡ። እርሱ የነበረው ምንድነው መዳን ላይ እያወራ ነው ከዮኒ ጋር እርግጠኛ እንዲሆን ስለፈለግኩ ማለት ነው። እኔ ደግሞ አንተ ነህ ቀየርከው እኮ በመጀመሪያ እኔ ያወራው ፕሮፌት ሚኪ መጀመሪያ ያወራ ነው ስለ ልሳን ነው። ይኸው ቤተሰብ ዮኒ ምን ነው መጀመሪያ ስለ ልሳን አይደል እንዴ ላብራራልህ ብለህ የመጣው ቪዲዮ አሳይቼ ነው ወይስ አይደለም? ብራዘር አድርጎ እሱን እኮ መለስኩልህ እኮ በአጭር አማርኛ መለስኩልህ እኮ። አላውቅም ስለነዚህ አይነት ልሳን ትናንት አልተዋየውም ብያለሁ። እሱ እንደፈለግህ ግን አብዛኛው ይሄ ነው አጋንም በላቸው እኮ እኔ ልሳን። ስለዚህ ጥያቄ አትቀበልም? አውርቼ ጨርሻለሁ። ጥያቄ አትቀበልም? ጥያቄ ጊዜ አይደለም መምህርዬ። ውይይት እናድርግ ከእርሶ ጋር ባይሆን እኮ ውይይት በልሳን ማድረግ ትፈልጋለህ? በሌላ አስተምሮ ላይ እኔ አሁን ሳክራመንቶች ለመዳን ናቸው ብዬ ስለማላምን በእሱ ላይ ብንወያይ ደስ ይለኛል። ከአዲስ ኪዳን ማለት ነው። እሺ፣ ስለዚህ በቅዱስ ቁርባን እንወያይ። ደስ ይለኛል። እሺ ሙሉ አዲስ ኪዳን ላይ መጽሐፍ ቅዱሳዊ የሆነ የጌታ እራት የሚል ርዕስ ይሰጠውና እንደ መጽሐፍ ቅዱስ እንወያያለን። እሺ መልካም። እውነቱን ለመናገር በዚህ ተዘጋጅቼ አይደለም፣ ግን እሺ እንወያይ። እንትን ምንም ችግር የለኝም። እና መጀመሪያ ከነገረ ድህነት ጋር አድርጌ አንተ የኔ ጥያቄ አንተ ድነሃል ወይ የሚል ጥያቄ አለኝ። ማንኔ አንተ ራስህ ስለሃል ያሉኝ መምህርዬ ድነሃል ወይ ጥያቄ ነው። 100% አሁን የእግዚአብሔር ልጅ ነኝ። 100% እንዴት ዳንክ? ባክ ኤንድ ፎርስ ስላደርገውና ልንወያይ ስለሆነ በትምህርት ውስጥ ነው። መምህርዬ
ከዚህ ጋር ተያይዞ የምጠይቀው ጥያቄ ስላለ አይ እኔ የጠየቁኝን ጥያቄ ልመልሰውና እርሶ መምህር ድነዋሉ? እኔ ድኛለሁ፣ እየዳንኩ ነው፣ እድናለሁ ነው የምለው በመጽሐፍ ቅዱስ እንትን። ግን መጀመሪያ ሀሳቤን ልጠይቅና የተረጋገጠ ደህንነት የለውም ማለት ነው ፕሮፌት። ወይ በሰዓት እናደርገው እንጂ ገና አንድ ቃል ጠይቄ ሚኒት ይሰጠንና መግቢያ ስራ፣ ከዛ መግቢያ ስራ ደቂቃ ያዝልን። ዮኒ ያዝላቸው። ምንድነው ስለ መዳን ስለ ቁርባን መግቢያ ይስጡና ከዛ በኋላ ጠይቅ ነው የምናደርገው ወይስ ምንድነው? አይ እርሶ እንግዲህ ምንድነው በክብር የጌታ እራት ላይ ስለምናወራ የጌታ እራት ቁርባን ለዘላለም ሕይወት ነው የሚለውን መግቢያ ይሰራሉ። ከዛ በኋላ ደግሞ ትናንት እንደነበረው አይነት ውይይት ማለት ነው 5 ደቂቃ 7 ደቂቃ፣ ከዛ ጥያቄና መልሳት ይኖራል፣ ከዛ ኮንክሉዥን ይኖራል። ጥያቄ የሚጠይቁም ካሉ ደግሞ ገብተው ይጠይቃሉ። እንደዛ እናደርጋለን ማለት ነው። አሁን መግቢያ ይሰጡትና 5 ደቂቃ እኔም መግቢያ አውርቼ ከዛ ደግሞ አሁንም እኔ አነሳለሁ። ከዛ ሪፊት ሁለቴ ያው ማፍረስ ነው የሚባለው ዲቤት ህግ። እንደዛ ካደረግን በኋላ ወደ ጥያቄና መልስ እንገባለን ማለት ነው። ኦኬ እሺ 5 ደቂቃ አድርግላችሁ ይሆኒ ሰዓቱ ሲጀምር ንገረኝ። መልካም እንግዲህ የዛሬው ርዕስ በቅዱስ ቁርባን ነው የምንነጋገረው። በብሉይ ኪዳንና በሐዲስ ኪዳን ምንድን ነው? የሐዲስ ኪዳኑ የብሉይ ኪዳኑን ይፈጽማል ማለት ነው። አዲስ ስራ እየተሰራ ሳይሆን በብሉይ ኪዳን የምናየው ሚስጥር በሐዲስ ኪዳን ይገለጣል ማለት ነው። በብሉይ ኪዳን ውስጥ ዮም ካፑር በሚባልበት ቀን አንድ በግ ወይ ላም ኦር ሳክሪፋይስ በሊቀ ካህኑ መጥቶ ከዛ በኋላ ሊቀ ካህኑ ያንን በግ ይሰዋው ነበረ። በዛ ስር ያለ ደም ስሬ ማን ነው ያለ ደም without the shedding of blood there is no forgiveness ስለሚል ያ ደም ከፈሰሰ በኋላ ስርየት አለ ብለው ስለሚያምኑ በየአመቱ ዮም ኮፑር የሚባለውን ቀን እየጠበቁ ያ በግ ወይም ላም ሳክሪፋይስ ይሆናል፣ ደሙ ይፈሳል። በዚህ እንግዲህ forgiveness ይመጣል ብለው ያምኑ ነበር። ይሄ መስዋዕት ግን በየአመቱ የሚደረግ ነበረ። እውነተኛው በግ ግን ሐዲስ ኪዳን ውስጥ ስንመጣ ኢየሱስ ክርስቶስ ነውና ኢየሱስ ክርስቶስ ለኛ ብሎ ተሰቀለልን። በሱ ሰው ማድረግ የሚችለውን በሰው ደም ስርየት ስለሌለ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛ አምላክ ፍጹም ሰው ስለሆነ በሱ በፈሰሰው ደም ድነናል ነው የምንለው። እንድናለን እየዳንም ነው። we were saved, we are being saved, we will be saved ነው የምንለው። ይህንን እንግዲህ እንዴት እናውቃለን ስንል በተለያየ በሐዲስ ኪዳን ዘርፎች ላይ የኢየሱስ ክርስቶስ ስጋና ደሙ እውነተኛ መብል እንደሆነ እውነተኛ መጠጥ እንደሆነ በተለያየ ስፍራ እንግዲህ ነግሮናል። አንደኛው የቱ ጋር ነው? ዮሐንስ ወንጌል ምዕራፍ 6 ላይ እንደምናየው እውነት እላቸዋለሁ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። እንግዲህ በተለይ ከዚህ ጋር አያይዤ የማነሳው ምንድነው? እኔ እንደ ኦርቶዶክሳዊ አንድ መጽሐፍ ቅዱስ ጥቅስ ሳነብ ቆይ ይህንን እኮ ማብራሪያ መስጠት አለብኝ የማለት ነፃነት አለኝ። ለምን? እኛ ኦርቶዶክሳውያን የምናምነው ምንድነው? መጽሐፍ ቅዱስን ከትራዲሽን ጋር አብረን ስለምናነበው ማለት ነው። ስለዚህ ቤተክርስቲያን እዚህ ጥቅስ ላይ ምን ትላለች? እስቲ ማብራሪያ ልመልከት፣ አባቶች ምን ብለዋል ብዬ የአንድምታ መስጠት የአባቶችን ድምፅ ማየት እንግዲህ ነፃነት አለኝ። ፕሮቴስታንቶች ግን ሶላ ስክሪፕቶራ ብለው ነው የሚያምኑት። ምን ማለት ነው? መጽሐፍ ቅዱሱ ብቻ በቂ ነው፣ እኔ ራሴ አንብቤ ለነገረ ድህነት እበቃለሁ፣ ሌላ ነገር አያስፈልግም ይላሉ። ስለዚህ መጽሐፍ ቅዱሱ ደረቅ ንባቡ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሎ ከዘጋው እዚህ በኋላ ማብራሪያ መስጠት ባይ ዘ ወይ ሶላ ስክሪፕቶራ ፈረሰ ማለት ነው። ምክንያቱም መጽሐፍ ቅዱስን ከሚለው ይልቅ የኔ ማብራሪያ የተሻለ ሐሳብ ይሰጣቸዋል ካላችሁ ሶላ ስክሪፕቶራ ራሱ እዚህ ጋር ወደቀ። ስጋዬን የበላ ደሜ ማን ነው? ስጋዬን የበላ ደሜ
ደሜን የጠጣ የዘላለም ሕይወት አለው ነው። ሉቃስ ወንጌል ላይ ደግሞ ስንሄድ ምዕራፍ 22 ኢየሱስ ክርስቶስ እንጀራውንም አንስቶ አመሰገነ፣ ቆርሶም ሰጣቸው። ስለ እናንተ የሚሰጠው ስጋዬ ይህ ነው አለ። ይህንን ለመታሰባዬ አድርጉት። በነገራችን ላይ በኋላ መጣበታለሁ። ይህንን የምናደርግበት ምክንያት መታሰቢያ ለማድረግ ነው። መታሰቢያ ማለት ግን ማስታወስ ማለት አይደለም። ይህንን ካስፈለገ በኋላ ማብራሪያ እሰጣለሁ፣ ሰዓት እጥረት ስላለ ነው። መታሰቢያ ማለት ምን ማለት ነው የሚለው አውዱ የሚፈታው በዕብራውያን ምዕራፍ 10 ቁጥር 1 እስከ 4 ባለው ነው። ከዚህ በኋላ እንግዲህ ምን አለ? እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚሆን አዲስ ኪዳን ነው አለ። ይህ ደሜ ነው አለ። አሁንም ያለ እንግዲህ ሶላ ስክሪፕቶራ ለሚል እንግዲህ ሶላ ስክሪፕቶራን የሚቀበል ሰው ስጋዬ ነው ካለ ምንድን ነው የሰጣቸው? ስጋዬ ነው ካለ ምንድን ነው የሰጣቸው የሚል ጥያቄ አለ ማለት ነው። ስለዚህ እንጀራ ነው እንዳይል ኢየሱስ ክርስቶስ እየዋሸ ነው ወይ? ሎቱ ስብሐት። ኢየሱስ ክርስቶስ አይ ጀስት ኪዲንግ እያለ ነው ወይ? ኦኬ። ሁለተኛ እንግዲህ ይሄ ቅዱስ ቁርባን የኢየሱስ ክርስቶስ ምንድነው? ከኢየሱስ ክርስቶስ ስጋ ጋር ህብረት የምናደርግበት ነው። ከኢየሱስ ክርስቶስ ጋር አንድ የምንሆንበት ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ ይህንን የሀሳብ ያመጣል። ሰዓት እያለቀ ስለሆነ እዚህ ጋር አቆማለሁ። አስቀምጥልንና ከ9 አርቤ ይዘላለሁ። ከ8 ነው ግን ከ9 ብዬ ይዘላለሁ። አርገው። እሺ አርገው። በልሳን ውይይቱን ያው የጌታ እራት በመጽሐፍ ቅዱስ ብለህ ቀይረውና ያው ከዛ በኋላ ወደ ልሳን እንመጣለን። ያንተ ካልደከመ ማለት ነው። ስለዚህ ውይይቱን ያው ልሳን የጌታ እራት በመጽሐፍ ቅዱስ ብለህ ብትቀይረው ጥሩ ነው። አስቀምጠውና ደቂቃው ልጀምር። እሺ ጀምር። አሁን ቀይረዋለሁ። ያ እሺ እንግዲህ ውድ የወንጌል አማኞች መምህር ዳዊት እንዳሉት ይሄ ጉዳይ አሉ የብሉይ ኪዳን የአዲስ ኪዳን ይፈጸማል አሉ። ብዙም ግልጽ አላደረጉትም። ብሉይ ኪዳን አዲስ ኪዳን ከዛ ከሳክራይፍመንት ከሚቀርበው መስዋዕት ጋር ለማያያዝ ሞክረውታል። እንደውም ከሱ ይልቅ ነው ያ መልከጼዴቅ ያቀረበው የወይን ጠጅና እንጀራ የተሻለ ነበረ ስለ ጌታ እራት ማኒፌስት ለማድረግ። ከዛ ባለፈው ሁለተኛ ምን አሉ? እውነተኛ ደምና እውነተኛ መጠጥ ነው ይላል። እሱን ደግሞ ስለ መስቀሉ ላይ ስለሚሰቀለው ስጋና ስለሚፈሰው ደሙ እንጂ ከዛ በኋላ ስላለው ተምሳሌታዊ ነው መታሰቢያ አድርጉት ብሎ ቁጭ ሲያደርግ በደንብ በሚቀጥለው ሄድበታለሁ። ሌላው ሶላ ስክሪፕቸሯ ወደቀ አለ። የወንጌል አማኞች ሶላ ስክሪፕቸር ናቸው መጽሐፍ ቅዱስ ብቻ ብለው፣ ነገር ግን መጽሐፍ ቅዱስ ላይ ያለውን የዮሐንስ ወንጌሉን አማናዊ ስጋዬ ደሜ ነው ስጋዬ ነው የሚለው አይቀበሉትም አለ። እኛ አንቀበልም አይደለም። ያ ጌታ ኢየሱስ እየተናገረ የነበረው በዛ ጊዜ ስለ መስቀሉ ስለሚፈሰው ደሙና ስጋው ነው። ሌላውን ደግሞ ሉቃስ ወንጌል ምዕራፍ 22 ላይም ተምሳሌታዊና መታሰቢያ አድርጉት ብሎ ተናግሯል። ከዛ ባለፈ ዕብራውያን ላይም እያሉ ነበረ። እሺ ስለ ልሳን ስለ ጌታ እራት ማቴዎስ ወንጌል ላይ ማርቆስ፣ ሉቃስና ዮሐንስ ወንጌል ምዕራፍ 6 ሐዋርያት ሥራ ምዕራፍ 2 ላይ በህብረት ሲገናኙና ይቆርሱ ነበር ይላል። ከዛ አንደኛ ቆሮንቶስ ምዕራፍ 10 እና 11 ላይ የምናገኛቸው ናቸው። ከዛ ባለፈ የማቴዎስ ወንጌል ምዕራፍ 26 ላንብብላችሁ ከ26 ጀምሮ እንደዚህ ይላል። እየበሉ ሳሉ ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቶች በመስጠት እንካችሁ ይህን ብሉ ስጋዬ ነው አላቸው። ከዚያም ጽዋውን አንስቶ አመሰገነ፣ ለደቀ መዛሙርቱም መስጠት እንዲህ አላቸው፣ ሁላችሁም ከዚህ ጠጡ፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደም ነው። ከሰጣቸው በኋላ ስለ ብዙዎች አላቸው። የትኛው መስቀሉ ላይ ስለሚፈሰው ስለዛ ደም እያወራ እንጂ ከዛ በኋላ ስላለው የሆነ ውሃ ወይን ጠጅ ተደርጎ እውነት ወደዛ ይቀየራል እያለ አይደለም። ስለዚህ ምን አለ? ስለ ብዙዎች የሚፈስ የአዲስ ኪዳን ደም፣ ስለ ደሙ ስለ መስቀሉ ላይ ስለሚፈሰው ደሙ እንጂ ከዛ በኋላ ይሄኛው ነው እያለ እንደማያስቀምጥ ግልጽ ነው። 29 ላይ እላችኋለሁ በአባቴ መንግስት እያለ ያወራና የሉቃስ ወንጌል ምዕራፍ 22ን ለምብላችሁ። ሉቃስ ወንጌል ምዕራፍ 22 ላይ እንደዚህ ይላል። ሉቃስ 22 ላውጣ እንዴ። ሉቃስ 22 ላይ ለመታሰቢያ የሚል ክሌም የመጀመሪያ የምናገኘው ሉቃስ 22 ላይ ነው። ሉቃስ 22 ፈጠን ብዬ ለማውጣት ለሞክርና ሉቃስ 22 ቁጥር 17 ጀምሮ እንደዚህ ይላል። እሺ 22 17 ደቂቃ ትላለህ። 17 ላይ እንደዚህ ይላል። ምን ይላል መሰላችሁ? በለው ምትላል። እሺ ጽዋውን ተቀብሎ ካመሰገነ በኋላ እንዲህ አላቸው፣ እንካችሁ ሁላችሁ ከዚህ ተካፈሉ እላችኋለሁና ከአሁን ጀምሮ
እስከ እግዚአብሔር መንግስት እስክመጣ ድረስ ከዚህ ወይን ፍሬ አልጠጣም። እንጀራው አንስቶ አመሰገነ፣ ቆርሶም ስጋዬ ካለ በኋላ እንጀራውንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ይህ አላቸው ስለ እናንተ የሚሰጥ ስጋዬ ነው። ይህን አላቸው ሊትራሊ ቃል በቃል ለመታሰቢያዬ አድርጉት። መታሰቢያው መቼ ነው ሲባል እሱ ካለፈ በኋላ ለመታሰቢያ እንዲያገለግል። እሱ ግን ሪሊ የተናገር የነበረው ለብዙዎች የሚፈስ የአዲስ ኪዳን ደም ስለሆነ በመስቀል ላይ ስለሚፈሰው ደሙ እያወራ እንዳለ ግልጽ ነው። እንግዲህ ወንድማችን እንዳነሳው ቀጣይ በደንብ እያበረራው እመጣለሁ። የዮሐንስ ወንጌል ነው በዘመናት መካከል አከራካሪ ሆኖ የቀረበው። የዮሐንስ ወንጌል ምዕራፍ 6 ሲጀመር የሚያወራው የመጀመሪያው ስለ ምግብ ነው የሚያወራው። 5000 የሚያክሉ ሰዎች ምግብ በሉ፣ ከዛ ሴቶችና ወንዶች ሳይቆጠሩ። ከዛ በኋላ ሲመጡ ታምራትን አይታችሁ እንጂ ስለበላችሁ ስለጠጣችሁ እንጂ ታምር ስላያችሁ አይደለም ካለ በኋላ ፈሪሳውያን ደግሞ ማውራት ተጀመረ። የህይወት እንጀራ ነው የአባቶቻችሁ ምድረ በዳ ላይ የምናበሉ ግን ሞቱ እያለ ያወራ ይመጥና 53 ከመድረሱ በፊት ቁጥር 27 ላይ ቁጥር 33 ላይ ቁጥር 34 40 ላይ 47 49 እና 58ን ጨምሮ ምን ይላል? እሱም ማመን እንደሆነ እግዚአብሔር እንዳተመበት በስራው ይናገራል። ከዛ ባለፈ ደግሞ ስለ አማናዊ ስጋ ይናገራል ከተባለ ቁጥር 58 የሚያፈርስ ቃል አለ። ከሰማይ ወረደ እንጀራ እኔ ነኝ አለ። እሺ አባቶቻችን መና በሉ ሞቱም፣ ይህ እንጀራ የሚበላ ግን ለዘላለም ይኖራል። የት? እሳቸው ከሚሉት ስጋዬን የሚበላ ደሜን የሚለው 54 እና 55 ላይ የሚገኘው 58 ሄዱ ሲዘጋው እንደዚህ አለ፣ ከሰማይ ወረደ እንጀራ ይሄ ነው፣ አባታችሁ መና በሉ ሞቱም እያለ ይናገራል ማለት ነው። ከዛ ባለፈ ደቂቃ ስላለኝ ሐዋርያት ሥራ ምዕራፍ 2 ላይ በየሰንበቱ ይገናኙ ነበረ። ሐዋርያት ሥራ ምዕራፍ 20 ላይም በሳምንቱ መጀመሪያ እንደሚቆርሱ ይናገራል። ከዛ በኋላ ደግሞ የምንካፈለው ጽዋ የእግዚአብሔር ጋር ህብረት የለውም ብሎ ምዕራፍ 10 ላይ ይናገራል። 11 ላይ ደግሞ ቆሮንቶስ ሲናገር ወንጌል ክርስቶስ እስኪመጣ ድረስ ምስክሮች ትሆኑ ዘንድ ትበሉታላችሁ ይናገራል። ከዛ ባለፈ ደግሞ ራሱን ይፈትን ይላል። ይሄን የጌታ ራት ለመውሰድ ራሱን ይፈት ፒዩሪቲ ይፈልጋል፣ ንጽህና ይፈልጋል። የጌታ ራት ለዘላለም ነው ከተባለ ለካ የማይወስዱ ሰዎች አሉ ማለት ነው። ስለዚህ የማይወስዱ ሰዎች የጌታ ራት ለመዳን ከሆነ በምን እንደሚድኑት ኢቭን ኢፍ የጌታ ራት ለመዳን ነው ከተባለ ስንት ጊዜ ወስደ ነው ምትድነው ማለት ነው። ማለት ኢንፊኒቲቭ ዴይ ስለሆነ ማለት ነው። ተባረኩ። ያልቋል። ለዛ ነው ያቆምከው? ኦኬ እሺ። ዳዊት ተራ ሪባታል ነው ወይስ whatever you guys like to do? በነገራችን ላይ ብዙ እንግሊዘኛ ነው የሚችለው ወንድማችን። ክለች ነው እዚሁ ሀገር ነው ብዙ ነው የኖረውና በዛ ምክንያት በእንግሊዘኛ ነው ብዙ ጊዜ ስብከቶቹ። ኤኒዌይስ ምንድን ነው ከዚህ በኋላ የምትፈልጉት? ፕሮፌት ሶስት ደቂቃ ሪባታል እናደርግ። ያ you guys can do that. ፕሮፌት ምና ፕሮፌት ወይ በደቂቃዎች ባትል እናድርግ ወይ እያለ ነው ወይስ ሌላ 5 ደቂቃ ተሰጥቶ ከዛ በኋላ 5 ደቂቃ ይሰጠናል። another 5 minutes point. go ahead. እሺ ተጀምሯል። ሰዓቱ አይታየኝም፣ ለዛ ነው። አይ ሰዓቱን በእንትን ያዝኩት እንደዚሁ ከ15 ይላል ከ16 ብዬ ይዛለሁ። እሺ እንግዲህ ልብ በሉ። መጀመሪያ ምንድን ነው ሁሉንም ፖይንቶች ሬዝ ለማድረግ ይከብዳል፣ ግን ዋና ዋናዎቹን ሀሳቦች አነሳቸዋለሁ ማለት ነው። መጀመሪያ ማቴዎስ ወንጌል ምዕራፍ 26 ላይ ሄደና እንግዲህ ቆርሶ አንስቶ ባረከ። ይሄ ስጋዬ ነው፣ ይሄ ደሜ ነው። ባይ ዘ ወይ የሉቃስ ጋር በደንብ የሚመሳሰሉ ሀሳቦች አሉና ይህንን አንስቶ ኧረ ስለ ስርየተ ኃጢአት ስለሚል ዕለተ ዓርብ ቀን ስለሚፈሰው ደሙ ነው። ልብ በሉ። ይሄ ደሜ ነው ሲል ኖ ዕለተ ዓርብ ስለሚፈሰው ደሙ ነው። አሁን እንግዲህ አንስቶ ባርኮ ሰጥቶ ይሄ ስጋዬ ነው አለ። ጽዋውን አንስቶ ባርኮ ይሄ ደሜ ነው አለ። ስጋውን አንስቶ ባርኮ ይሄ ስጋዬ ይሆናል አላለም። ጽዋውን አንስቶ ይሄ ደሜ ይሆናል አላለም። ባይ ዘ ወይ ግሪኩን ከፍተን ቃል በቃል ማየት እንችላለን። ግሪክ ቴንስ የሚባል ነገር አለ፣ ሙድ የሚባል ነገር አለ። እነዚህ ነገሮች በሙሉ አሉ።
ከፍተን እያንዳንድ ቃሉን ማየት እንችላለን። ፊውቸር ቴንስ አይደለም የጠቀሰው ኢየሱስ ክርስቶስ ደሜ ነው። this is a perfect tense ማለት the action is completed ደሜ ነው በቃ አለቅ ደሜ ነው ደሜ ይሆናል አይደለም ይሄ ትንቢት ነው። አሁን እንግዲህ ፕሮፌት እያለን ምንድነው ክርስቶስን አትስሙት እኔ ነኝ ትክክለኛ ተሳስቶ ነው ክርስቶስ ተሳስቶ ነው ደሜ ነው ሲል ማለቱ የፈለገው ደሜ ይሆናል እኮ ማለት ፈልጎ ነው እያለን ነው። ማንን እንስማ ክርስቶስን ወይስ ራሱን የቃሉ ባለቤት ኢየሱስ ክርስቶስን እናዳምጥ? እሺ ወደ ሉቃስ ወንጌል ሄደ ሪሜምብራንስ የሚለው በግሪኩ አናሜኔሲስን የሚለውን ቃል ማስታወስ ነው። በቃ ከዚህ በኋላ ኢየሱስ ክርስቶስን እያሰብን እንድንሄድ ነው አለ። እዛ ሪሊ ወደ ሚንስ ቅድም እንዳልኩት ወደ ዕብራውያን ላይ ሄደን ሐሳቡን እናያለን ማለት ነው። እሺ ዕብራውያን ላይ መጀመሪያ በእንግሊዝኛ ነበውና ከዛ ተረጉመዋለሁ በአማርኛ ካነበብኩት እናድራለን። ለዚህ ነው the old system under the law of Moses was only a shadow የብሉይ ኪዳን የሙሴ ጥላ ነበር ይላል። a dim preview of good things to come not the good things themselves ገና ምልክት ነው እንጂ እውነተኛው ጥሩ ነገር አሁን ባለው አይደለም። the sacrifice under that system was repeated again and again ቅድም ያነሳሁት ማለት ነው። በብሉይ ኪዳን ይህ መስዋዕት ማቅረብ ተደጋግሞ ይደረግ ነበረ year after year በየዓመቱ but they were never able to provide a perfect cleansing for those who came to worship ግን ለሚመጡት ለማመስገን ለመጡት ምንድነው ስርየተ ኃጢአትን ማምጣት አልቻሉም። if they could have provided perfect cleansing the sacrifice would have stopped ስርየተ ኃጢአትን ማምጣት ቢችሉ ኖሮ ይሄ sacrifice ቢያቆም ኖሮ for the worshippers would have been purified once for all and their feelings of guilt would have been disappeared. እሺ ይሄ መቻል ቢሆን ኖሮ ኃጢአታቸው ይሰረይላቸው ነበረ። እዚህ ጋር ነው መፈልገው ቁጥር 3 but instead those sacrifices actually reminded them of their sins year after year በአማርኛ ይችን ላንብባት። ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ ሆኖ ነበረ ይላል። መታሰቢያው ምንድነው? በየዓመቱ የሚቀርበው መስዋዕት ነው። ይህንን ለመታሰቢያ አድርጉት ማለት instead of በየዓመቱ የምታቀብሩትን ምንድነው ሳክሪፋይስ የምታደርጉትን በግ እና አነም ከማድረግ ይልቅ thank you ከማድረግ ይልቅ የኔን ስጋ መብላቱ በቂ ነው እያለ ነው። በየዓመቱ ሳክሪፋይስ ማድረግ የለባት አሁን ያ ነገር ይብቃ። you see የቀየረው ሐዲስ ኪዳኑን ምንድነው? the type of sacrifice ነው። ክርስቶስ ደግሞ በሰዓትና በጊዜ አምላክ ስለሆነ ስለማይወሰን አንድ የሰራው ስራ ለዘላለም ይሰራል። ወኮነ አራቄ ለሐዲስ ኪዳን በዊዘ ደሙ ወኮነ አራቄ ለሐዲስ ኪዳን በሐዲስ ኪዳኑ አራቅ አስታራቂ ሆነ በዊዘ ደሙ ይህ ለዘላለም የሚሆን ስርዓት ነው። ይህንን ነው የምናገኘው። ስለዚህ ሪሜምብረንስ ማለት ማስታወስ ከሆነ ባይ ዘ ዌይ ካስፈለገ ፕሮፌት ሚኪ ተራው ያንተ ነው። አለው እሺ ጸጋ ይብዛላችሁ። እሺ ዕብራውያን ምዕራፍ 10 ከዛ ልጀምር። እንግዲህ ከዚህ በኋላ ሪባትል ስለሆነ ጥያቄና መልስ ስለሚሆን ዕብራውያን 10 ሲጀመር ዕብራውያን 10 ከሳክራይፍ ጋር ከጌታ ስጋ ራት ከጌታ ደምና ስጋ ጋር አማናዊ ጋር ምን አገናኘው? እዚህ ጋር እኮ ዕብራውያን መጽሐፍ የሚያወራው ስለ ክህነት አገልግሎት ነው። ብሉይ ኪዳን ስለነበረው ክህነት አገልግሎት ህጉ ወደፊት አለ። ህጉ ብሉይ ኪዳን ህጉ ወደፊት ስለሚመጡ ነገሮች ጥላ ነው እንጂ እውነተኛ አካል አይደለም። ያ ህጉ ጥላ ነው፣ አካሉ ኢየሱስ ክርስቶስ እንደሆነ ይናገራል። ስለዚህ በየዓመቱ ዘውትር ያለ ማቋረጥ የሚቀርበው ተደጋጋሚ መስዋዕት ለአምልኮ የሚቀርቡትን ሰዎች ፍጹም ሊያደርጋቸው አልቻላቸውም። ታዲያ ሰዎች ፍጹም በሚሆኑት በምንድን ነው? አንድ ጊዜ ለዘላለም በቀረበው መስዋዕት በክርስቶስ ኢየሱስ ፍጹም እንደምንሆን መጽሐፉ ይናገራል። ዕብራውያን ላይ በጣም መቆየት አልፈልግም። ከዛ ባለፈ ሉቃስ ወንጌል ላይ ቅድም እንዳሳየሁት 22 ላይ ለመታሰቢያ ያርጉት ብሏል። ቃል በቃል ጌታ ኢየሱስ ራሱ ለመታሰቢያ ያለውን ያው ወንድሞቻችን ኦርቶዶክሳውያኖች ምን እያሉን ነው? አማናዊ ነው። ኢቨን ኢፍ እንግዲህ ያው በጌታ ራት ሰዓት ላይ ይሰገዳል ማለት ነው። የሚሰገደው ለአልተሩ ይሁን ለእንትኑ ባናቀም ይሰግዱበታል ማለት ነው። ከዛ ባለፈ ማቴዎስ ወንጌል ምዕራፍ 26 ላይ ምን አለን?
ራሱ መጽሐፉ ማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ እንደዚህ የሚል ቃል እናያለን። 26 ቁጥር 28 ላይ ቅድም ያወጣላችሁ ቁጥር ማለት ነው። 28 26 ላይ እንደዚህ ይላል ለብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። መች ውሰዱ ካላቸው በኋላ መጀመሪያ ምን አላቸው? ኢየሱስ እንጀራውን አንስቶ ባረከ። እሺ 26 ላይ ቆርሶም ለደቀ መዛሙርቶቹ በመስጠት እንካችሁ ብሎ ይህ ሥጋዬ ነው አላቸው። ከዛም ጽዋ አንስቶ አመሰገነ፣ ለደቀ መዛሙርቱም በመስጠት እንዲህ አላቸው፣ ሁላችሁም ከዚህ ጠጡ። ይሄ ሥጋና ደግሞ ከሰጣቸው በኋላ አንድ ያለው ነገር አለ ኢየሱስ። ይሄ ዘንግቶታል ወንድማችን። 28 ላይ ሲዘጋ እንደዚህ አለ፣ ስለ ብዙዎች አለ። ታዲያ ስለ ብዙዎች የክርስቶስ ደም የሚፈሰው የት ነው? የኦርቶዶክስ ቸርች ውስጥ ነው እንዴ? አይደለም፣ መስቀል ላይ ጎልጎታ ላይ ነው። ስለዚህ ምን አለ እላቸዋለሁ በአባቴ መንግስት ከእናንተ ጋር በአዲስ መልክ እስከመጠጣበት እስከዚያ ቀን ድረስ ለብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። ታዲያ ኢየሱስ ይሄን ያደረገው በፋሲካው ራት ላይ ነው፣ ከሞቱ በፊት ነው። ስለዚህ የተናገረ ያለው በዛ ስለሚፈሰው ደሙ እንጂ ከዛ በኋላ ስለሚደረግ አማናዊ ነው የሚል ክሌም የለውም። ከዛ ባለፈ መቆየት የምፈልገው ዮሐንስ ወንጌል ላይ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 27 ለምብላችሁ። ምዕራፍ 6 ቁጥር 27 በደንብ ይሁን። 53 ከመድረሱ በፊት መጽሐፉ 7 ቦታ ላይ መዳን በክርስቶስ ማመን ብቻ እንደሆነ ይናገራል። 27 ላይ እንደዚህ ይላል፣ ለሚጠፋ እንጀራ አትስሩ እነዚህ አይሁዳውያኖች። እሺ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚሆን ምግብ ስሩ። ምንድን ነው ሲሉት፣ ለዚህም እግዚአብሔር በማረጋገጫ ማተቡ በእርሱ ላይ አትሟልና። ታዲያ የዘላለም ሕይወት በምንድን ሲባል በማይጠፋ ስራ ስሩ። ምንድን ስራው ሲባል በልጁ ማመን አለ። የልጁ ስጋ አማናዊ ነው ብሎ በመቀበል ሳይሆን የልጁ ስራ በሱ በማመን ካለ 28 ላይ ታዲያ የእግዚአብሔርን ስራ ለመስራት ምን ማድረግ አለበት ሲሉት፣ ኢየሱስም እርሱ በላከው ታምኑ ዘንድ። ስለዚህ መዳን በማመን በተላከው በክርስቶስ በማመን እንጂ አማናዊ ስጋ በመውሰድ ደህንነት አለ በሚል አይደለም። ቁጥር 33ን እንየው እዛው ዮሐንስ ወንጌል የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና። ስለዚህ ስለ እንጀራ እያወራን ስለሆነ እሱ ምንድን ሲባል ከእግዚአብሔር ዘንድ የወረደው ኢየሱስ እንደሆነ ይናገራል። 34 ላይ እርሱም ጌታ እንግዲያውስ አለ ይህ እንጀራ አለ ሁል ጊዜ ስጠን ሲሉት እንደዚህ አላቸው። ቁጥር 35 ላይ ኢየሱስም እንዲህ አላቸው የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም። አያችሁ፣ ኢየሱስን እንደ ህይወት እንጀራ መቀበል ነው ከቶ እንዳታፈርና እንዳጠፋ የሚያደርገ እንጂ እንድትደም የሆነ ስጋ ነው ብለህ አይደለም። ቁጥር 40 ላይ እንሂድ። እንግዲህ 53 ከመድረሴ በፊት ነው ይሄ ሁሉ የሚናገረው። 40 ላይ እንደዚህ ይላል ዮሐንስ ወንጌል ምዕራፍ 6 ቁጥር 40 የአባቴ ፈቃድ አለ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው ነው እንጂ ነው እኔም በመጨረሻው ቀን አስነሳዋለሁ። የጌታ እራትን ሲቀበል አይደለም መጽሐፉ የሚለው በእርሱ የሚያምን እና በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ። አየህ ወንድማችን ምን እያለን ነው? ማመን አይደለም የጌታ እራትን ነው መቀበል ነው የዘላለም ህይወት የሚያስገኘው እያለን ነው። መጽሐፉ ዮሐንስ ወንጌል ገራ 54 ሳይደርስ በእርሱ የሚያምን አለ የዘላለም ህይወት እንዲኖረው ነው። ታዲያ የዘላለም ህይወት በምንድን ሲባል በእርሱ በክርስቶስ ኢየሱስ በተላከው በአንድያ ልጁ በማመን ነው። ፔሬድ። ከዛ ሲያልፍ 47 ላይ እንደዚህ ይላል እውነት እላችኋለሁ የሚያምን ሁሉ የዘላለም ህይወት አለው። የጌታ እራትን የሚወስድ የሚያምን ሁሉ የዘላለም ህይወት አለው። ታዲያ መዳን በምንድን ነው? በእምነት ብቻ። ሳልቬሽን እዚህ ኳልቱ ፌዝ አለው 4 ነጥብ። ከዛ ባለፈ 48 እንደዚህ ይላል የህይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ፣ ይሁን እንጂ ሞቱ። ነገር ግን ሰው እንዳይሞት ይበላው ዘንድ ከሰማይ የሚወርድ እንጀራ ይህ ነው አለ። ስለ ራሱ ስለ ስጋው ስለ ራሱ ሞት እየተናገረ እንጂ ከዛ በኋላ ስላለው እንዳልሆነ እናናገራለን። 58 እንሂድ። እሱ እንግዲህ የሚለው አማናዊ እሱ ስላብራራው 58 ላይ ሲዘጋው እሱ አማናዊ ስጋዬ ነው ደሜን ያለው ሲዘጋው እንደዚህ ያለ 58 ላይ ከሰማይ የወረደ አለ እንጀራ ይህ ነው። የትኛው ሲባል አባቶቻችሁ መና በሉ ሞቱም፣ ይህን እንጀራ የሚበላ ግን ለዘላለም ይኖራል ብሎ ስለ ራሱ ስጋ ተናግሯል ማለት ነው። እሺ ዲያቆን ዴቭ አሁን ሪባርል ነው የምታደርጉት ይመስለኛል። ጥያቄና መልስ መሰለኝ። ያ ጥያቄና መልስ ስንት ደቂቃ ይሆን እንዳቆም? 10 ደቂቃ ማድረግ እንችላለን። ሰዓቱ በጣም ቶሎ ነው የሚሄደው። ቀላል ይሮጣል። ቁም ነገር ሲወራበት ስክሪን ላይ ግን አስቀምጠልን ጆዬ። ስክሪን ላይ I couldn't do that. That's why if I can definitely I can do it. እስቲ let me try my best. ስክሪን ላይ ማድረግ የምችለው ካለ let me play a little bit with it እና እስቲ ያለ ይመስለኛል የሚለው
ታይሚንጉን እዚህ ላይ ማስቀመጥ ብችል ታይሚንግ እንትን ካውንትዳውን ፎር ኦል ኦኬ ካውንትዳውን ፎር ኦል ይላል። ይኸው 10 minutes ኦኬ I don't see it. there you go አሁን ኦኬ አሁን I see it. አሁን መጣ። there you go እሺ ወንድማችን ፕሮፌት ዕብራውያን ላይ እንደምታውቀው without the shedding of blood there is no forgiveness of sins ይላል። ኤፌሶን ላይ ደግሞ in him we have redemption through his blood ይላል። ወተሃድገ ለነ ኃጢአተነ በደሙ redemption through his blood the forgiveness of sin ይላል። ወንድማችን ፕሮፌት በደሙ ድኛለሁ ብለህ ታምናለህ? አዎ በመስቀሉ ስራ በጸጋው ድኛለሁ። በክርስቶስ ደም ያ ሞቱ ኢንክሉዲንግ የሚያደርገው ደሙንም ነው። በክርስቶስ ደም ታጥቤያለሁ ብለህ ታምናለህ? እሺ በክርስቶስ ደም ታጥቤያለሁ ብለህ ታምናለህ? ታዲያ በመስቀሉ የተደረገው ነገር ሁሉን ያማከለ ነው። እሺ የክርስቶስ ደም መቼ ነካ? ባመንኩበት በዛው ቅጽበት ኤቭሪቲንግ ነክቶኛል። ሁሉ ነገር ተፈጽሞልኛል። ስለዚህ እምነትህ እንጂ የክርስቶስ ደም አይደለም ያዳነህ ማለት ነው። ያንተ እምነት እንጂ የክርስቶስ ደም አንተ ጋር አልደረሰም፣ አልነካህም። ከክርስቶስ ደም አይደለም ጉዳዩ፣ ያንተ እምነት ነው ማለት ነው። ታዲያ ያመንኩት እኮ ስለኔ ሞቷል፣ ስለኔ ደሙን አፍሷል ብዬ እኮ ነው ብሮ። ኦኬ በጣም አመሰግናለሁ። ክርስቶስ መስቀሉ ላይ ደሙን ያፈሰሰው በከንቱ ነው ማለት ነው። ቢያፈስም ባያፈስም ዞሮ አዝተሆል ፓርሸሊ አይደለም ምልህ መስቀሉ ላይ ቀራንዮ ዕለተ ዓርብ ከጎኑ የፈሰሰው ደም እና ውሃ ይላል ማየገባው የምንለው ማለት ነው። ከጎኑ የፈሰሰው ደም ያ ደም የማዳን ኃይል አለው። ያ ደም እንዴት የለውም? አሁን እኮ ምንድነው ወደ አንደኛው ዮሐንስ ሄደ ደሙ መንፈሱና ውሃው የሚለውን ልታመጣ ነው። አሁን ከደሙ አይደለም ውሃ የሚለውን አላመጣው። አይዞ ጥምቀት አልደረስኩም። አይዞ ደሙ ጋር ነው። ግድ የለም ደሙ ጋር ነው። ቀጣይ ወደ ጥምቀት ያ ደም ቆይ ፕሮፌት ያ ደም የማዳን ኃይል አለው። ያ ደም ከጎኑ የፈሰሰው ደም ኃይል አለው። ይሄ በጣም ቀላል ጥያቄ ነው። በጣም ነው ኃይል ያለው። እሺ ፕሮፌት ያዝልኝ። ቆይ እውነት ይሄ የኔ ስለሆነ ነው። ሰዓቱ የኔ ነው። ሰዓቱ የኔ ነው። ያ ደም የማዳን ኃይል አለው ያልከኝ ደም አንተን ፊዚካሊ ነክቶሃል? ይሄ ማን ማለት ነው? እንደዚህ ይሄን እኮ ፊዚካሊ በጠይቃ አንተንም እኮ ነክቶኛል አትልም። በእምነት በኩል በአንተ ጥያቄ ሰዓት ትጠይቀኛለህ። የኔ ነው ተራው። ያ የፈሰሰው ከጎኑ የፈሰሰው ደም አንተን ፊዚካሊ ነክቶሃል ወይ? ደሙና ስጋው ተለያይቶ ነው የሚነካን እያልከኝ ነው? እሱን በአንተ ጊዜ ትጠይቀኛለህ። ለሶስተኛ ጊዜ ለሶስተኛው ጊዜ ያ የፈሰሰው ደም ኃይል አለው ያልከኝ ደም ነክቶሃል ወይ? የኔ ጥያቄ ነው። የፈለኩትን መጠየቅ እችላለሁ። በእምነት በኩል ነክቶኛል። በእምነት በኩል ሁሉ ነገር ክርስቶስ የሆነ ሁሉ ለኔ ተቆጥሮልኛል። እሺ ስለዚህ ያንተ እምነት እንጂ የክርስቶስ ደም በከንቱ ነው የፈሰሰው ያልከኝ ነው። ሎቱ ሰባት ወደ ሁለተኛው ጥያቄ የጌታ እራት ትቀበላለህ? ኖ በክርስቶስ ኢየሱስ ደም በአንተ ሰዓት የፈለከውን ትለኛለህ። የኔ ሰዓት ነው። የጌታ እራት ትቀበላለህ? የጌታ እራት ትቀበላለህ? እንደውም በዚህ በሐዋርያ ሥራ ምዕራፍ 2 ቁጥር 42 ላይ ሐዋርያቶች በብረት እያሉ ያጠኑና ለምን ትቀበላለህ? የጌታ እራትን ይወስዳሉ የሚል በዚህ በመጽሐፍ ቅዱስ ላይ የተቀመጠ ጥቅስ አለ። እሺ ለምን? አሁን ለምሳሌ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ አማርኛውን ፊት ለፊት ያልያዝኩትም the cup of blessing is it not a participation in the blood of Christ ይላል። ከክርስቶስ ጋር ህብረት የምናደርግበት አይደለምን ይላል። ከክርስቶስ ደም ጋር ህብረት እንዴት ነው የምታደርገው? ኦኬ እንደዛ ከሆነ ያውና በአንደኛ ቆሮንቶስ ለምን እንደምወስድ ለምንድን ነው የምትወስደው አይደል ያልከኝ? ከዚህ ጋር ተያይዞ ህብረት እንዴት ነው የምታደርገው? ህብረት ልንገራ ከባረከ በኋላ ቆርሶ ይህን ስለእናንተ ስጋዬ ነው ደሜ ነው ካለ በኋላ እንደማይመጣ ከተናገረ ማንም ከዚህ እንጀራ ከመብላቱ በፊት ራሱን ቁጥር 30 ላይ
አንደኛ ቆሮንቶስ ምዕራፍ 11 ማለት ነው። ምክንያቱም ማንም ሳይገባው ሳይበላ ቢበላ 11 አላልኩም፣ 10 ላይ ነኝ። አዎ ቁጥር 10 ማን ነው? ምዕራፍ 10 ቁጥር 16 ላይ ህብረት ከኢየሱስ ክርስቶስ ደም ጋር ህብረት እንዴት? ጥያቄን አሜንድ አድርጌዋለሁ፣ አስተካክየዋለሁ። ከኢየሱስ ክርስቶስ ደም ጋር ህብረት እንዴት ነው የምታደርገው? ህብረት አናደርግምን እያለ ነው ቅዱስ ጳውሎስ። የኔ ጥያቄ አንተ ህብረት እንዴት ነው የምታደርገው? ይጀምር እያወራ ያለው እኮ ከጣዖት ጋር ስላለመተባበር የምንም ነገር ያወራል። ስለ ኢየሱስ ክርስቶስ ደም ጋር አብረን ህብረት አናደርግምን እያለ ነው። ህብረት እንዴት ነው የምታደርገው? እናደርጋለን። ግን እዚህ ጋር ጠቅሶ የገባው ኮምፓሬቲቭሊ እኛ ህብረት ያለ ከክርስቶስ ደም ጋር ነው። ላርጅሊ ምናምን ሲምቦሊክሊ አትበለኝ። የኔ ጥያቄ ከክርስቶስ ደም ጋር ህብረት እንዴት ነው የምታደርገው? እዚህ ስፍራ ላይ እኮ በትክክል የሚናገረው የምንቆርሰው እንጀራ ከክርስቶስ ኢየሱስ ጋር ህብረት የለውም ደሙ ነው እንጂ የሚለው በዚህ በኩል እናደርጋለን የሚል መልስ የለውም እዚህ ጋር። ስለዚህ ህብረት አንተ ከኢየሱስ ክርስቶስ ህብረት አለን the cup of blessing ይላል፣ ጽዋውን ይጠራዋል። the cup of blessing ይላል። ህብረት እንደማታደርግ ይሄንን እወስዳለሁ ማለት ነው። የበረከት ጽዋ ማለት እሺ። ማቴዎስ ወንጌል ምዕራፍ 26 ላይ ይህ ስጋዬ ነው አለ። ስጋው ነው። ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ይህ ስጋዬ ነው አለ። ኢየሱስ ክርስቶስ ስጋው ነው ወይስ አይደለም? ያ ይህ ስጋዬ ነው ሲል እኮ ነገርኩ። ይሄ ደሜና ስጋዬ ነው ሲል ስለ ሞቱ እየተናገረ እንጂ ከሞቱ በኋላ ስላለው ስለ ስነ ስርዓቱ ስጋ አይደለም እያወራ። ክርስቶስ ተሳስቶ ነው ስጋዬ ነው ያለው? ኖ ስጋ አይደለም። አይ ነገርኩ እኮ ቅድም እያበራራን መጣና ስጋው አይደለም። ህብስቱን አንስቶ ስጋዬ ነው ሲል ቆይ አንዴ ፕሮፌት ስማኛ ህብስቱን አንስቶ ስጋዬ ነው ሲል ስጋው ነው አልጎጎ ስጋው ነው ደሙ ነው። ግን እሳ ምንድነው ሲባል 28 ላይ ስለ ብዙዎች አላቸው የሚፈስ የሐዲስ ኪዳን ደሜ ነው አላቸው። ስለዚህ በቀራኔው ላይ ስለሚፈሰው ደሙና ስለሚሞትልን ስጋው በዛ ሰዓት ግን ስጋዬ አይደለም እያለ ነው። በዛ ሰዓት ላይ ኖ እዚህ ጋር የሚናገረው እያልኩ እኮ ነው። ቨርሱስ አጨርሰውማ መናገር 26 ጠይቀኝ እስከ 28 ነው። በዛ ሰዓት ላይ ግን ስጋው አይደለም እያልከኝ ነው። በአንተ ሰዓት ጊዜ ልትጠይቀን ትችላለህ፣ በደንብ መልስላለሁ። የኔን ጥያቄ ግን መልስልኝ። አይደለም ያልኩህ ዲያቆንዬ ምን መሰለህ፣ እንግዲህ ተረጋጋ ነገር ለማድረግ ስጋው ነው አልከኝ። የትኛው ስጋው? እዛ ጋር የተናገረ ያለው አማናዊ ነው። ዮሐንስ ወንጌል ሰዓት እየሄደብኝ ስለሆነ ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አለው አለ። ይሄ ሊተራሊ ነው ወይስ ሲምቦሊክሊ? ወደ እንግሊዝኛው ልመለስልህ ብዬ ነው። ኦኬ እሺ 58 ላይ ምን አለ? 58 ላይ እኮ እሱ አልፎ ከሄደ በኋላ የሚናገረው አንድ ነገር ጥያቄ እሱ አይደለም። 58 ሳይሆን ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ማለት ሲምቦሊክሊ ነው ሊተራሊ ነው? ኖ እኮ አይ አውዳዊ የሆነ ፍቺ ነው አምጥተው ብሮ የስ ሳይሆን ሲምቦሊክ ነው ሊተራል ነው እንጀራው። አይ አሁን እኮ እያወራን ነው መዳን በእምነት ነው መዳን በሳክራመንት ሚል ስለሆነ ሰው ሚድ ነው በክርስቶስ ኢየሱስ በማመን እንጂ በሳክራመንት አይደለም። እሱን አንተ ታብራራለህ በኋላ። ሊተራል ሉቃስ ወንጌል ምዕራፍ 22 ላይ ለመታሰቢያ ሊተራል ነው ወይስ ሲምቦሊክ ነው? እዚህ ጋር ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አለው ሲል ዮሐንስ ወንጌል ላይ እየተናገረ የነበረው በአካል ነው እያወራቸው ያለው። 5000 ሰዎች ምን አረጉ? እኔ በመንፈስ ነው አላልኩም። ከይቅርታ ጋር እኔ በመንፈስ ነው እያወራቸው አላልኩም። የኔ ጥያቄ ስጋዬን ያልበላ በፊት ራሱ ያወራ ነው። እሺ we're getting somewhere. Okay so literal አይደለም ማለት ነው፣ ሲምቦሊክ ነው። ሲምቦሊክ ሆነ ሰዎች ግራ ገብቷቸው ሲሄዱ ኑ ተመለሱ። እኔ እኮ ሲምቦሊክ ነው ያወራሁት ለምን አላላቸውም? ለምሳሌ ማቴዎስ ወንጌል ምዕራፍ 13 ላይ ብዙ ምሳሌ ሲናገር ይሄ እኮ ምሳሌ ነው፣ ሌሎቹ አይገባቸውም፣ ምሳሌውን ግን ላብራራ እያለ ክርስቶስ እንዳለ ዮሐንስ ወንጌል ምዕራፍ 6 ላይ ለምን ኤክስፕሌን አላደረገም? እሺ ለዚህ ደግሞ ነገር ልንገር። ሲጀምር የዮሐንስ ወንጌል ምዕራፍ 6 አውዳዊ የሆነ ፍቺ ይዘህ ስትወርድ ስለ ምግብ ያወራል። ከዛ ታምራት ስላያችሁ ሳይሆን ስለበላችሁ ይላቸዋል። ከዛ ስለ አይሁዳውያን ስለመና ያወራል። ከዛ በኋላ ስለ ራሱ ስጋ ያወራል። ሰው ሲሰናከልበት ብዙ ጊዜ ኤክስፕሌን አድርጓል። ነው ይሄ ምሳሌ ነው፣ ይሄ እንደዚህ ነው ብሎ አድርጓል። እዛው ምዕራፍ ላይ በእርሱ ማመን የዘላለም ሕይወት እንደሚያሰጥ ተናግሯል። 7 ቦታዎች ላይ ተናግሯል። ከ51 በላይ ባሉት ክፍሎች ማለት ነው። 58 ላይ የሚዘጋው በዚህ ነው። 58 ሲዘጋ ምን አለ?
ጌታ ሰማይ የወረደ እንጀራ ይህ ነው፣ አባቶቻችሁ መና በሉ ሞቱም። ይህ እንጀራ የሚበላ ግን ለዘላለም ሕይወት ይኖራል። ስለማን? ስለ ራሱ እንጀራ። እሺ መልስ የለም። ኦኬ አስቀምጥልኝ ትላለህ። እሺ አይ እሺ አስቀምጥልኝ። ደስ የሚል ትምህርት ነው። ደስ እያለኝ ነው። ላስቀምጠው አስቀምጠው ትላለህ። ሲጀምር ጀምር። የት ሄደብኝ? ካውንት ዳውን 10 minutes። እሺ አይ ቲንክ ጀምሯል። እሺ ዳቆን የመጀመሪያው ጥያቄ የጌታ እራትን ስንት ጊዜ ወስደ ነው ምስድ ነው? የጌታ እራት ምንድነው? ኤቭሪ ዊክ የምንቀበለው ያ ቀራኔው ላይ የፈሰሰው ደሙን የተቆረሰው ስጋውን ነው የምንበላው ኤቭሪ ዊክ ባይ ዘ ዌይ እንጂ አዲስ መስዋዕት እያደረገን አይደለም። እሺ ኦኬ እሺ ዳቆንዬ ኤቭሪ ዊክ ትልናለህ ማለት ነው በጌታ እራት በኩል። የችግሩ ምንድነው? እናንተ ድህነት ቅጽበታዊ ነው ብላችሁ ስለምታምኑ እንዴ መልቲፕል ታይምስ እንዴት ይሆናል? ለእኛ ለኦርቶዶክሳውያን ቆይ አንተ መልስ ስትመለስ በአንተ መንገድ ነው አልከው። እኔ ደግሞ የምመልስልህ እንደ ኦርቶዶክሳዊ ነው። the problem is your ፕሬሚሱ ምንድነው? ድነት ቅጽበታዊ ነው ብለህ ስለምታምን ላስት ዊክም ድነህ ዛሬም ትድናለህ ነገም። እኛ ግን ችግር የሌለብን ለምንድን ነው? ድነት ፕሮሰስ ነው ስለምንል ቅዱስ ቁርባን as many times as we can እንቀበላለን። እሺ አይ ደቂቃዬም እየሄደ ስለሆነ ዳቆንዬ የጌታ እራት ለዘላለም ሕይወት ነው ብለኸኛል። ስንት ጊዜ ተወስዷል ስለ ኤቭሪ ዊክ ብለኛል። አልተመለሰልኝም። አባቶች እንደዛ ነው። የተረጋገጠ ደህንነት በኦርቶዶክስ ውስጥ የለም ማለት ነው። እሺ ሁለተኛ አማናዊ ከሆነ የጌታ እራት አማናዊ ከሆነ የሚተርፈውስ የኢየሱስ ስጋ ነው ማለት እንችላለን? የሚተርፈው ቁርባን በቤተ ክርስቲያኑ ሲቀርብ እንግዲህ ሊተርፍ እንደሚችል እርግጠኛ ነው። ሰው ተቆጥሮ ነው ቁርባኑ የሚሰጠው። ይሄ ማለት ነው። ከተረፈስ አማናዊ ስጋው ነው የሚተርፈው? እሱ እንግዲህ የሚስጥር ጉዳይ ነው። እኛ ስርዓት አለን የምናደርገው። ቤተ ክርስቲያን የራሷ አካሄድ አለባት። ምን እያለን ነው ወንድማችን ዲያቆን? እዚህ ውስጥ ያላቸው ወንጌላውያኖች የጌታ እራት በኦርቶዶክስ ተዋሕዶ ውስጥ ሲቀርብ ቁርባን ከተረፈ የጌታም ስጋ ይተርፋል። የሚተርፍ ነገር የለም። በነገራችን ላይ የሚተርፍ ነገር የለም። ታዲያ ተቆጥሮ ነው የሚቆረሰው እያልከኝ ነው? እሱን ስርዓቱን ስለማታውቅ አልፈርድብህም፣ ግን የሚተርፍ ነገር የለም። እሺ በቃ አልተመለሰም። በቃ ሲተርፍ የጌታ እራት ይተርፋል። የጌታ ስጋ ሊትራሊ ስጋው ራሱ ተረፈ ያለ ነው። ልብ ሁላችሁም እያዳመጣችሁ ነው። ፕሮፌት ነው አይተርፍም ነው መልስ። የሚተርፍ ነገር የለም ብያለሁ። የሚተርፍ ነገር የለም ነው መልስ። እሺ የማይገባው በአንደኛ ቆሮንቶስ ምዕራፍ 11 መሰረት የማይገባው የጌታ እራትን አይውሰድ ይላል። ታዲያ የጌታ እራት ለዘላለም ሕይወት ከሆነ የማይገባቸው አሉ ማለት ነው? የማይገባቸው ማለት ራሳቸውን ንስሐ ሳይገቡ በድፍረት ሳይገባው ሚስጥር እንደሆነ እሳት እንደሆነ ቢቀበል እሳት ይሆንበታል፣ ድፍረት ይሆንበታልና እግዚአብሔር መለኮታዊ እሳት ስለሆነ ማለት ነው። እውነተኛው ስጋና እውነተኛ ደም ነው ስለምንል በድፍረት አንድ ሕፃን ልጅ ሄዶ ከእሳት ጋር ሲጫወት ራሱ እንደሚያቃጥል ራሱን ያቃጥላል። ስለዛ ዲያቆንዬ አንድ ነገር መልሰልኝ፣ ክሪፋይ አድርገልኛል። ምን ከተባለ ማይገባቸው ሰዎች ስላሉ የጌታ እራት ደግሞ ለዘላለም ሕይወት ከሆነ ለማይገባቸው ሰዎች ይሄ የዘላለም ሕይወት አይገባቸውም አልከም ማለት ነው። ንስሐ ገብቶ ራሱን መርምሮ መመለስ ይችላል እኮ አንድ ሰው። ለዘላለም ሕይወት እኮ ነው ያልከኝ። የጌታ እራት ለዘላለም ሕይወት ከሆነ ይሄ ሰውዬ እኮ መጥቶ ነው መውሰድ ያለበት። ለምን ሲባል የዘላለም ሕይወት ላይ ያገኛል። በድፍረት አይደለም። ስለዚህ አንዳንዶች ውስጥ የጌታ እራት ለዘላለም ሕይወት ነው ይባላል። ነገር ግን አንዳንዶቹን የማያድን የዘላለም ሕይወት የሚሰጥ የጌታ እራት አለ ማለት በድፍረት ነው። አሁን ለምሳሌ እሳት ከጨበጥከው ያለ አግባቡ ከተጠቀምከው እንደሚያቃጥልህ መለኮታዊ እሳት ደግሞ ስትነካው ያቃጥልሃል። ለበጎ ደግሞ ካልከው መድኃኒት ሆኖ ያድንሃል። ስለዛ በኦርቶዶክስ ተዋሕዶ ውስጥ የጌታ እራት ለአንዳንዶች ንጹህ ለሆኑት ለተቀደሱት እንጂ
እርኩስ ለሆኑት ወይ ደግሞ ሰሞናቸው ሆሊነስ ውስጥ ያሉ ሰዎች አይወስዱትም። ስለዚህ ይሄ ታራ ለዘላለም ሕይወት ነው የሚለው ፈርሷል ማለት ነው። እሺ ሳይገባውና ሳይገባው ነው ያልኩት። ኃጢአት ሆኖ ኃጢአት ሳይሆን አላልኩም። በቃ አለፍኩ። እኔ የምለውን መልስ ነው መቀበል ያለበት። ሳይገባውና ሳይገባው ማለት ኃጢአት ሳይሰራ ማለት አይደለም። ሳይገባው ማለት በቃ የማይወስዱ ሰዎች አሉ ነው። በቃ ሌላ ምን አለው? እሺ ሌላውንማ እየነገርኩ ነው። ሌላውማ ምን እንደሆነ እየነገርኩ ነው። ለጠይቅ የኔ ጊዜ ነው። በቃ ተመለሽ። ማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ እንደዚህ ይላል፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው እያለ ነው። ታዲያ ይሄ እውነተኛው ደሜ ነው እያለ ነው ነው የትኛውን ነው እያወራ ያለው ጌታ? እውነተኛ ደሜ ነው ካለ ደሙ ነው። ታዲያ ቆይ ልመልስልህ። የትኛውን? አጭር መልስ። ኢየሱስ ክርስቶስ ወላዲተ አምላክ ኢየሱስ ክርስቶስ ደሙ በሰዓትና በጊዜ አይወሰንም። አምላክ ስለሆነ ዛሬ ላይ ሆኖ ስለ ነገ ማውራት ይችላል። ነገ ላይ ስለሆነ ስለ ትናንትናው ማውራት ይችላል። አልገባኝም ብትል ይሻልህ ነበረ። አልገባኝም ብትል ይሻልህ ነበረ። ክርስቶስን በሰዓትና በጊዜ ልትወስነው አትችልም። ስለ ብዙዎች የሚፈሰው የአዲስ ኪዳን ደሜ ነው ካለ በመስቀሉ ላይ ስለሚፈሰው ደግሞ እያወራ ነው። ይሄ መመለስ በነገራችን ላይ እንደዚህ አይነት አርጊውመንት የኢየሱስ ክርስቶስ ስጋ አሁንም ትኩስ ነው ማለት አትችልም ማለት ነው። በታይም ኮንስትሬንት ካደረከው እያወራ ስላለው በታይም ኮንስትሬንት ካደረከው አሁን የሚፈሰው አሁንም ደሙ ትኩስ አይደለም እያልከኝ ነው። በጣም ብዙ እንትን አለ። እሺ በቃ ነፍሲዋለሁ ተው አልተመለሰም ማለት ነው። በሉቃስ ወንጌል ምዕራፍ 22 ቁጥር 19 መሰረት ምን ይላል? እንጀራውንም አንስቶ አመሰገነ፣ ቆርሶም ሰጣቸው። ይህ ስለ እናንተ የሚሰጥ ሥጋዬ ነው፣ ይህን ለመታሰቢያ ያድርጉት ይላል። መታሰቢያ ማለት ምን ማለት ነው? መታሰቢያ ማለት በዕብራውያን ምዕራፍ 10 ላይ እንዳልኩት በየዓመቱ የሚቀርብ መሰዊያ ነበር። ያንን ሲሰዉ ኃጢአታቸውን ያስታውስ they relived it ማለት ነው። by the way ለዚህ ነው ይሄንን ቀርቶ አሁን በኢየሱስ ክርስቶስ ተተክቷል የሚለው። ለዚህ ነው ዕብራውያን ምዕራፍ 10 ቁጥር ከ1 ጀምረ ብትወርድ for it is not possible for the blood of bulls and goats to take away sins ይላል። የዚህ animal sacrifice የለም። This is why when Christ came into the world he said to God you did not want animal sacrifice እያለ እየቀጠለ ነው። እሱ ሳክራይፍ እኮ ቅድም አውርተናል። ቆይ እሱን አይደለም መታሰቢያ ማለት አማናዊ ማለት መታሰቢያ የሚፈታው ማለት አማናዊ ነው ወይ? በዕብራውያን አማናዊ ተመሳሳይ ቃሎች ናቸው። It's even more deeper by the way እሺ በቃ ተው አልተመለሰም። አሜኔሲስ ማለት you are living that moment ማለት ነው። በቃ ዳቁን በዮሐንስ ወንጌል ምዕራፍ 6 አልተመለሰም። በዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ እንደዚህ ይላል። በዮሐንስ ወንጌል ምዕራፍ 6 27 ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር ስሩ፣ ስለዚህ እግዚአብሔር አብ ማረጋገጫ አትሞበታል ካለ በኋላ እርሱም ታዲያ እግዚአብሔርን ስራ ለመስራት ምን እናድርግ አሉት። ኢየሱስም እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ስራ ነው ሲል መለሰላቸው። የዘላለም ሕይወት ለማግኘት እንደ ዮሐንስ ወንጌል ምዕራፍ 6 ቁጥር 27 እስከ 29 መሰረት ምን እያለ ነው? የእግዚአብሔር ቃል የዘላለም ሕይወት በምን ይገኛል እያለ ነው። እዛ ላይ እንግዲህ የዘላለም እንጀራ ኢየሱስ ክርስቶስ እንደሆነ ራሱ እየነገረን ነው። ወረድ ብሎ ግን ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ቆይ እኔ እሱን አልጠይኩም። እዚህ 27 እስከ 29 ምን እያለ ነው? ለመዳን ሰው ምን ማድረግ አለበት ብሎናል። አጭር መልስ። አሁን እንግዲህ ኢየሱስ ክርስቶስ በቃ ዮሐንስ ወንጌል ምዕራፍ 6 ሰዓት ያለቀ ነው። እንዲመለስ አልፈለክም። ስለ 54 ምሽ ጠይቁን። እንዲመለስ አልፈለክም። 54 አልጠይቁም። እኔ 27 ልጠይቁ 27 ልትመለስ አልቻልክም። እሺ ቁጥር 33 ልጠይቅ። የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነው ይላል። ታዲያ ይሄ እንጀራ ስጋ ነው ከእግዚአብሔር ዘንድ የመጣ እንጀራ ነው? ድገመው ጥያቄው። ቁጥር 33 ላይ የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና ይላል። ታዲያ አንተ የምትለው እንጀራ ከሰማይ የወረደውን ነው በሐሙስ ማታ የተቆረሰውን ነው? የኢየሱስ ክርስቶስ ስጋ ከተዋህዶ በኋላ አንድ ነው፣ አንለየውም። ዝም ብሎ መሬት ላይ ያለ እንጀራ እኮ አይደለም። የከበረ ዲያቆን አልሰማኝ። እሺ ዲያቆን አልሰማ። እኔ እንደ ጥቅስ ነው ጠይቁ ያሉት። የእግዚአብሔር እንጀራ አለ እርሱ ከሰማይ የሚወርድ ከሰማይ ነው የሚወርድ ለዓለም ሕይወትን የሚሰጥ ነው። ወልድ ከየት ነው የመጣው? ወልድ ከየት ነው የመጣው? ታዲያ እንጀራው ማን ነው ማለት ነው?
እንጀራው ማን ነው ማለት ነው? ኢየሱስ ክርስቶስ አሁን እየመጣ ተዋህዶ የምንለው በነገራችን ላይ ይሄንን ነው። እንጀራ ነው። ኢየሱስ ህይወት እንጀራ ነው። ኢየሱስ ክርስቶስ ወልድ ስግው ቃል የምንለው አንዴ ከተዋህደ በኋላ መለኮቱን ለይተን ስጋውን ብቻ እየበላን አይደለም። ባይ ዘ ወይ እንደዚህ አይነት አስተሳሰብ ያላችሁ ከሆነ ሜቢ ዳትስ ዘ ፕሮብለም። ዳዊት አንድ ጥያቄ ልጠይቅህ። ቁጥር 40 ላይ ዮሐንስ ወንጌል ቁጥር 6:40 ላይ የአባቴ ፈቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው ነው፣ እኔ በመጨረሻው ቀን አስነሳዋለሁ ይላል። ታዲያ ሰው ሚድነው በማመን ነው የጌታ እራትን በመውሰድ ነው? እንደዚህ ቃል መሰረት ኢየሱስ እሺ፣ የሚጨምር አለ? ሰዓት እንጨምር ወይስ ሜቢ 3 ደቂቃ ማጠና ኮንክሉዥን? ኦኬ ኮንክሉዥን ፈልጋቸዋል። ኦኬ ኮንክሉዥን ከሆነ 5 ቢሆን ጥሩ ነው፣ ሰፋ ለማድረግ እሱም በደንብ ያብራራል፣ እኔም አብራራለሁ። መልካም 5 minutes right there you go. Yeah. እሺ መጀመሪያ I want to go back to ዕብራውያን ምዕራፍ 10 ቁጥር እንግዲህ ከ3 ጀምራለሁ. But instead those sacrifices actually mention them of their sins year after year ይላል። አሜኔሲስ የሚለው ቃል አናሜኔሲስ የሚለው ቃል ይህንን በየዓመቱ ኃጢአት ሲሰሩ በየዓመቱ ቆመው ሳክሪፋይስ ሲያደርጉ የሚያስቡት ነገር ነበረ። ሉቃስ ወንጌል ምዕራፍ 22 ያንን ኢንቮክ እያደረገ ነው። do this in remembrance ማለት ከመስዋዕቱ ይልቅ በግ ከማቅረብ ይልቅ ስጋዬን እየበላችሁ ደሜን እየጠጣችሁ ያንን ኃጢአት ማስተስረይ ትችላላችሁ እያለ ነው። ይህንን ሙሉ አውዱን ብታነቡት ቁጥር 4 ላይ for it is not possible for the blood of bulls and goats to take away sins የአኒማል sacrifice ስርየተ ኃጢአትን ማምጣት አይችልም። This is why when Christ came into the world he said to God, ክርስቶስ ወደዚህ ምድር ሲመጣ ለእግዚአብሔር አብ እንዲህ አለው, you did not want animal sacrifices or sin offerings but you have given me a body to offer. ቀደም ፕሮፌት ደጋግሞ ይህ ጥቅስ ስጋውና ደሙ ጋር ምን ያገናኘዋል ይላል። ይኸው ስጋዬን ኦፈር እንዳደርግ ሰጠኸኝ። in what context ማን ነው animal sacrifices ከሚያደርጉት ኮንቴክስት ጋራ ዛሬ ትልቁን ክህደት ሰምተናል። ኢየሱስ ክርስቶስ በቀራንዮ ላይ ተሰቅሎ ተገርፎ ሞቶ ከጎኑ ደሙን አፍሶ ያ ደም ኃይል አለበት እያልን ዛሬ የሰማነው ምንድነው? እኔ ግን የዳንኩት በራሴ እምነት ነው እንጂ ያ ደም ምንም አላደረገልኝም ነው። you see ያ ደም አልነካኝም ነው። ያ ደም ፕሮፊት ጋር በሱ አስተምሮ ምንም አልነካውም፣ አላየውም፣ አላጠበውም። ታዲያ እንዴት ነው ፕሮፊት የዳንከው ስለው እኔ አምኜ ክርስቶስ መስቀል ላይ ደም ማፍሰሱ what's the point? ካላጠበን ካልነካን እኛ ጋር ካልደረሰ ደሙ ፊዚካሊ what's the point? መሞቱ ከሰማይ ሆኖ ይሄው ክርስቶስ ነኝ እመኑብኝ ይላል። ሁሉም አሜን አምናለሁ ኢየሱስ ያድናል እያለ እኮ ሊድን ይችል ነበር። ለምን ተሰቃየ አምላኬ? ለምን ተሰቀለ ጌታዬ? ለምን ደሙን አፈሰሰ ክርስቶስ? እንዴ እኔን ካላጠበኝ ታዲያ ምንድነው ዋናው ፖይንቱ? ይሄ ትልቅ ክህደት ነው። በነገራችን ላይ እምነት ብቻ የሚለው እዚህ ድረስ ያስኬዳልና ብቻ የሚለውን አትኩሩበት። አንደኛ ቆሮንቶስ ምዕራፍ 10 ላይ ህብረት ማድረግ አለብን ይላል። the cup of blessing ይልና is it not a participation in the blood of Christ? ከክርስቶስ ደም ጋር ህብረት አይደለምን ይለዋል ጽዋውን። እንዴት ነው ህብረት ታዲያ የሚደረገው? ደሙ አይደለም እየተባለ ደሜ ነው ሲል አይ ደምህ አይደለም፣ ህብረት አድርጉ አይ አናረግም፣ መታሰቢያ አያድርጉት ሲል እናስታውሳለን። ቃሉንም ራሱ እየቀየሩት ነው። ባይ ዘ ወይ ግሪክ ቃሉን ብናይ ሪሜምበሪንግ in terms of historical recognition ከሆነ ሌላ ግሪክ ቃል ነው የሚጠቀመው። አናሜኔሲስ ሌላ ትርጉም አለው። it's a loaded term እንግሊዝኛው ሙሉን ሐሳብ ስለማይቀበል ነው ማለት ነው። እንግዲህ ፕሮፌት ራሱ አንደኛ ቆሮንቶስ ምዕራፍ 11ን ኢንቮክ አደረገ። እሱ ራሱ ምንድነው እዚህ ጋር ጳውሎስ የሚለን? ጳውሎስ እሺ ስጋና ደሙን ሳይገባው ወይም ሳይገባው የሚቀበል የዘላለም ሞት ይኖረዋል። ለምን? እሳት ነውና። ሲምቦሊክ ከሆነ what's the problem? ሲምቦሊክ ከሆነማ what's the issue? እሳት ካልሆነ ኃይል ከሌለው
ጀስት ሪሜምብረንስ ከሆነ ማንም የመጣ ማንም ቢቀበለው what's the issue? ይሄንን እንግዲህ መመለስ አልተቻለም ማለት ነው። ደጋግሜ እንግዲህ ምንድነው የኔ ፖይንት ሶላ ስክሪፕቶራ ለሚሉ ወንድሞቻችን የመጨረሻው ፖይንት ይሄ ነው። ሶላ ስክሪፕቶራ የምትሉት ኢቨር ተቀበሉት፣ ሶላ ስክሪፕቶራን የእውነት ተቀበሉት። መጽሐፍ ቅዱስን የሚለውን ተቀበሉ። ይሄ ስጋዬ ነው፣ ስጋዬ ይሆናል አላለም። ይሄ ስጋዬ ነው አለ። ኦኬ ኖ ቀራኒዮ ላይ የሚፈሰው ደሙን ነው እንጂ አሁን ስለሚያደርገው ነገር አይደለም። እሺ ቀራኒዮ ላይ ያ የያዘው ስጋ ነው የተቆረሰው እንዴ? ኦኬ ቀራኒዮ ላይ እያወራ ነው ብትለኝ ይሄ ደሜ ነው ሲል ያ የያዘው ጽዋው ቀራኒዮ ላይ ያፈሰሰው ደሙ ነው እንዴ? አይደለም እኮ አይደለም። እና ክርስቶስ የሚናገረውን ነገር አሜን ብለን እንቀበል። ሰዓቴ እዚህ ጋር እንግዲህ አብቅቷል ማለት ነው። ኦኬ እሺ፣ እንደሚቀመጥ እርግጠኛ ነኝ። እሺ ጀምሬያለሁ። ለማንኛውም እንግዲህ ክህደት እያለ ነበረው ወንድማችን። የምን ክህደት? እኛ ሁሉ ነገር በደሙ መታጠብ፣ ማመን፣ ጎልጎታ ላይ መስቀል የተደረገው ነገር ሁሉ ለእኛ ይቆጠራል። ሁሉ ነገር መታጠብ ቢሆን ማመን ቢሆን ኤቭሪቲንግ ለእኛ ተቆርጥሮልናል። ያን ነው የምናምነው ነው። ማመን ማለት እኮ እምነቱ ብቻ አይደለም ያድነን እኮ ክርስቶስ የከፈለው የትኛውም ነገር በደሙ መታጠብ ኤቭሪቲንግ ታጥበናል፣ ነስተናሉ። ታዲያ ለመዳን ምን እናድርግ ስንባል ኧረ ሁሉን ያደረገውን ስናምን ብቻ ያድነናል እንጂ ሰርተንና ከዛ ቁርባን ብለን ከዛ ቅባ ሜሮን ብለን ከዛ ደግሞ ለሞቱ ሰዎች ተስካራ ብልተን ምናምን አንልም። ፈርዘርኛ 100,000 የመዳን መንገዶች የለም። የወንጌል አማኞች በጣም የሚገርመው የኛ የመዳን ትምህርት ኢየሱስ ክርስቶስ ሁሉ ያደረገውን በማመን በእምነት በኩል በዚህ በኤፌሶን ምዕራፍ 2:8 እንደሚናገር በእምነት በጸጋው ጸድቃችኋል፣ እሱም ደግሞ ከእግዚአብሔር እንጂ ከሰው አይደለም፣ ደን የእግዚአብሔር ልጅ ነው። ከዛ ባለፈ ክህደት አለ? ምንም ክህደት አይደለም። ኢየሱስ የተሰራውን ሁሉንም እናምነው እኛ በለመታጠብ ቢሆን ሁሉንም ማለት። ከዛ ባለፈ ዕብራውያን ምዕራፍ 10 አለ። እዛ ላይ ባልቆይ ደስ ይለኛል ሰዓቴ እንዳይበላ። ዕብራውያን ላይ የሚናገረው የብሉይ ኪዳን አገልግሎት ካህናትን ሳክራይፎችን አመቶ የክርስቶስ ኢየሱስ ደግሞ ፍጹም ክህነትና ለዘላለም ፍጹም እንዳደረገ ነው የሚያወራው። ከዛ ውጭ ምንም ሌላ ታሪክ የለውም። እዛ ላይ አልቆይም። ከዛ ባለፈ ግን ወንድማችንን አንድ ትልቅ ጥያቄ ጠይቄው ነበር። ምን አልኩት? የመጀመሪያው ስንት ጊዜ ቁርባን የጌታ እራት ለዘላለም ሕይወት ነው ካልከኝ አልኩት። ስንት ጊዜ ወስደህ ትድናለህ ስለው ኧረ በየሳምንቱ ነው መወስደው አለኝ። ስለዚህ በየሳምንቱ ያልተረጋገጠ ደህንነትና በየሳምንቱ ሊድኑ የሚችሉ ናቸው ኦርቶዶክሳውያን ማለት ነው። ከዛ ባለፈ አማናዊ ከሆነ የሚተርፈውስ አልኩት። ቁርባን ሲዘጋጅ በቤተ ክርስቲያን ውስጥ አማናዊ ነው ካልከን፣ እውነተኛ ስጋ ነው ይቀየራል ካልከን የሚተርፈው ስለው አይ አይተርፍም አለ። ብዙ ጊዜ ግን እንደምታውቁት ይተርፋል። ስለዚህ ምን እያሉ ነው ኦርቶዶክሳውያኖች? የሚተርፈው ያዳቦ የጌታ ስጋ ተረፈ እያሉ ነው ማለት ነው። ከዛ ባለፈ ሶስተኛ የማይገባው አይውሰድ ሲል በቆሮንቶስ መሰረት የሚናገረው ምንድን ነው እያለ ነው? ሳይቀደስ ካለ ፒዩሪቲ ካለ ሆሊነስ አይውሰድ። ለምን? ባለፉት ዘመናት ብዙዎች ዕዳ አለባቸው፣ ሞተዋል፣ አንቀላፍተዋል ይላል። ስለዚህ የጌታ እራት ለዘላለም ሕይወት ነው ካልከኝ የማይወስዱ ሰዎች ያሉ ስል አዎ አለኝ። ኦርቶዶክስ ተዋሕዶ ላይ የጌታ እራት ለዘላለም ሕይወት ነው የሚለው ፈረሰ ማለት ነው። ለምን ከተባለ የጌታ እራት ለዘላለም ሕይወት ከሆነ ኃጢአተኛውም ጽድቅ እየሰራ ያለው እኩል መውሰድ አለበት። ለምን ከተባለ ለዘላለም ሕይወት ነው። ግን አያችሁ ኃጢአተኛውን ገፍቶ ቸርቹ ስለሚመላለሰው ብቻ የሚሰጡት የጌታ እራት ለአንዱ የጌታ እራት የዘላለም ሕይወት የሚሰጥ ለአንዱ ደግሞ የማይሰጥ ሆኖ ተቀምጧል ማለት ነው። ከዛ ባለፈ እንግዲህ የወንጌል አማኞች ብዙ ስፍራ አንስቻለሁ። ለመጀመሪያው የማቴዎስ ወንጌል ምዕራፍ 26 ላይ ሲያነሳ ስለ ቁጥር 28 ላይ ስለ ብዙዎች የሚፈሰው ስለ ኃጢአት የሚፈስ አዲስ ኪዳን በአዲስ ኪዳን ደሜ ነው አለ። ስለዚህ ስለ ብዙዎች የሚፈሰው በመስቀሉ ላይ ስለሚፈሰው ደሙ ነው እያወራ ያለው ማለት ነው። በሉቃስ ወንጌል ምዕራፍ 22 ቁጥር 20 ላይ ደግሞ ምን አለ? ለመታሰቢያ ያድርጉት፣ ቃል በቃል ለመታሰቢያ ያድርጉት እንጂ እውነተኛ ነው ብሎ ሲናገር እዛ ጋር አናይም ማለት ነው። ሐዋርያት ሥራ 2 ላይ ሐዋርያት ሥራ ምዕራፍ 4 ላይ ደግሞ ሐዋርያቶች ሲገናኙ ሲወስዱ ታይተናል። ከዛ ባለፈ ወንድማችንን እንግዲህ ማጠቃላይ እየሰራው ስላለ የዘላለም ሕይወት በምንድን ነው የሚገኘው ሲባል ረረ በመጽሐፍ ቅዱስ ሐዋርያቶች አስተላልፈውልን በሄዱት ወንጌል ከሆነ የዘላለም ሕይወት የሚገኘው በማመን ብቻ ነው። ሳሊቬሽን እዚህ ኳልቱ ፌስ አለው ነው። ለምን አልክ ከተባለ ቁጥር 27 ላይ ዮሐንስ ወንጌል ምዕራፍ 6 27 እንደዚህ ይላል። ምን ይለናል? እንደዚህ ይላል
54 ከመድረሳችን በፊት ማለት ነው። ለሚጠፋ እንጀራ አትስሩ። ኦኬ ታዲያ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ስሩ። ምንድነው ስራው ሲባል የሰው ልጅ የሚለው ኢየሱስ የዘላለም ሕይወት ይሰጣል። በምን ሲባል እግዚአብሔር አብ አትሞበታል። በምን ሲባል ታዲያ የእግዚአብሔርን ስራ ለመስራት ምን እናርግ ሲሉት እኛም ዛሬ ምን እናርግ ብለን እንደዚህ ያለን እርሱ በላከው ታምኑ ዘንድ። ታዲያ ሰው ለመዳን ምንድን የሚያስፈልገው? በክርስቶስ ኢየሱስ ማመን ብቻ የዘላለም ሕይወት ያሰጣል። ቁጥር 33 ላይ ምን ይለናል? ዮሐንስ ወንጌል የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና። ታዲያ እንጀራው ምንድን ሲባል ለዓለም ሕይወት የሚሰጠው ታዲያ በየትኛው ሲባል ኧረ በክርስቶስ ኢየሱስ በሆነው በዛ ነው ማለት ነው። ቁጥር 34 ላይ እንደዚህ ይለናል። እሱም ጌታ እንግዲያውስ እንጀራውን ስጠን ሲሉት ኢየሱስም እንዲህ አላቸው የሕይወት እንጀራ እኔ ነኝ። እየተናገረ ያለው ስለ ራሱ እንጀራ ነው። ከእኔ የሚበላ አለ ወደ እኔ ይመጣ ከቶ አይራብም፣ በእኔ የሚያምን ፈጽሞ አይጠማም። ሰው ማይጠማውና ማይራበው ጌታ ኢየሱስ ክርስቶስን በማመን ብቻ ነው። ቁጥር 40 ላይ እንደዚህ ይላል የአባቴ ፍቃድ አለ ወልድን አይቶ በእርሱ የሚያምን አለ የሚያምን የቁርባን የሚቀበል አይደለም የሚያምን ወልድን አይቶ የሚያምን የዘላለም ሕይወት እንዲኖረው ነው፣ እኔም በመጨረሻው ቀን አስነሳዋለሁ። 47 ላይ እንደዚህ ይላል እውነት እላችኋለሁ አለ ሲባል የሚያምን ሁሉ የዘላለም ሕይወት አለው ብሎ ይናገራል። በአንደኛ ቆሮንቶስ ምዕራፍ 14 መሰረት ደግሞ የጌታ እራት ጌታ እስኪመጣ ድረስ አለ ወንጌል ምስክሮች ትሆናላችሁ ብሎ ሲያስቀምጥ እናያለን። ያው እንግዲህ የምስክርነትን ኃይል የምናገኝበት ነው። ግን ደግሞ እንደዛ ብለን አስቀምጠ ነው። ታዲያ በደህንነት በመጽሐፍ ቅዱስ ምንድን ሲባል በማመን ብቻ ነው የሚል የእግዚአብሔርን ቃል አይተናል ማለት ነው። ስለዚህ በኦርቶዶክስ ውስጥ የተረጋገጠ ደህንነት የለም። ደህንነት ፕሮባቢሊቲ ነው። ነገ ድናለው ወይ ዛሬ ዓመት ወይ 10 ዓመት ከዛስ በእምነት ብቻ ኧረ ያመነ ተጠምቀ ድናል አልዳንኩም ቅባሜሮ ከዛስ ምናምን እያሉ 100 ሺህ የደህንነት መንገድ አላቸው። ከክርስትና የወጣ ትምህርት ነው የኦርቶዶክስ ትምህርት። አይ ከአንድ ሰው ተከራክረ ሙሉን ጀነራላይዝ አድርገህ ትናገራለህ። አሁን እሱ ጴንጤ እንደዚህ ናችሁ እያለ አልተናገረም። ዩ ሲ ዩር ፕሮብለም ምን አደረግ? የኦርቶዶክስ እምነት እንደዚህ ነው፣ የኦርቶዶክስ እምነት እንደዚህ ነው ፎር ኤግዛምፕል እያልኩ ያለው እሱ አሁን ከአንድ ቦታ ላይ ጴንጤዎች እንዲህ ናቸው፣ ጴንጤዎች እንዲህ ናቸው፣ ጴንጤዎች እንዲህ ናቸው እያለ አውርተዋል ወይስ አላወራም? ተል ሚ ሂድና ማውራት መብቱ ነው። ከአንተ ጋር መነጋገር ማለት አንተ ሙሉ ፕሮቴስታንትን ትወክላለህ ማለት አይደለም አይደል? አንተ ራስን ችለህ ነው የምታወራው። ገባ? ጀነራላይዝ አድርጎ አላወራም። አንተ አሁን ልታወራ የፈለግከው ምንድን ነው? ከእሱ ጋር ተነጋገር። ረጋ በልሽ። ሶሪ ካጠፋው ሶሪ። ሌላ ሀሳብ ካለ ሶሪ ዮኒዬ ሶሪ። ለእኔ አይደለም ለእሱ ነው። ገብተዋል? እኔ አይደለሁም። ገባ? ከእሱ ጋር ነው ያወራው። ከሱ ጋር ያወራ ከሱ ጋር ትጨርሳላችሁ። ያ ማለት ሙሉ ኦርቶዶክስን ወክሎ ሳይሆን ከአንተ ጋር ለመነጋገር ነው የገባው። ከአንተ ጋር ትወያያላችሁ። ስለዚህ ጀነራላይዝ ስታደርግ ምን ይሆን መሰለ ነገሩን ያበላሸዋል ለማለት ያክል ነው። ልንማማርበት ነው። ሌላ ነገር እኮ የለም። አደኝ ነፍተደ የሁላ ጥረት የሚደረገው በክርስቶስ አምኑ ለመዳን ነው አይደል? ስለዚህ ለዛ ነው። ኤኒዌይስ ሌላ የምትሉት አለ ወይስ ከጨረሳችሁ? ምናልባት ፈቃደኛ ከሆነ ልሳን ላይ እንደው አንድ ጥያቄ በጠይቀው ደስ ይለኛል። ቅድም ይለጠጣል። ዲያቆን ዴቭ ስለሚለጠጥ እንትን ይላሉ። ግን የውሃድ ላይ ትንሽ የሆነ ፖለቲካ ስለሰራ የውሃድን አስገብቼ አንተ ላልከው ነገር ትነጋገራላችሁ። ምን አደረኩት? ምንም እኮ አላልኩም። ቪዲዮውን ታይና ያልከው ምንድን ነው? ቪዲዮ አለ የውሃድ አምኖበት ስለመንፈስ ስለ ልሳን አውርተን ተማምነን ነው የሄደው ብለሃል አይደለ? ሁለተኛውን ራሱ መጥቶ ያልከውን ፕሮቴክት ማድረግ በሌለበት ነው አንተ ሜንሽን ያደረገው። ችግር የለውም እንወያይ። ውይይት ከሆነ ደግመን እንወያያለን። ዲያቆን ዴቭ እጅግ አድርጌ አመሰግናለሁ የኔ አባት። እንደው ሞር በእንግሊዝኛ ቢሆን ዲያቆን ዴቭ ሞር መመለስ ይችላል። አማርኛም ጎበዝ ነው፣ ግን ሞር ለሱ ክላሪፋይ ሆኖ የተማረበት በእንግሊዝኛ ስለሆነ ሞር በእንግሊዝኛ ቢሆን ሞር መልሶቹ ተጠናክረው ሞር በእንግሊዝኛ ቢያወራ ሞር እንትኑ ይኖራል ንግግሩ ላይ ማለት ነው። የተናገረው በጣም እኔ ብዙ ነገር ተምሬያለሁ ከሁለታችሁ እጅግ በሚገርም ሁኔታ እና ያንን ነው የምለው። ኤኒዌይስ ፌር እንዲሆን ታች ሆናለሁ። ዮሐዴ ሰላም ለዛ ብዬ ነው። እሺ ዲያቆን ዴቭ ክበርልኝ። ፎሎ አድርጉ፣ ቤተሰብ ሁኑ። የዮሐድ ኔትወርክ ነው መሰለኝ። ፕሊዝ ታፕታፕ ኮፒ ሊንክ አድርጉ።
ዮሐድ ባልነበረበት ነው ፕሮፌት ሚኪ የሆነ ነገር ያለውና በሱ ነገር ላይ ይወያያሉ። እኔ ፎሎ ፕሮፌት ሚኪንም ቤተሰብ ፕሮፌት ሚኪ በጣም የሚመቸኝ ወጣትነቱ ደስ የሚለው ምንድን ነው? ለመግባባት ሩቅ አይደለም። ወጣቶች ሲሆኑ ለመግባባትም ለመነጋገርም ነገሮችን ለማረምም ሩቅ አይደለም፣ ቶሎ ትግባባልና ፕሮፌት ሚኪንም ወዳጆች የሆናችሁ በሙሉ የሚመቻችሁ ሀሳቡን ማወቅ ለምትፈልጉ ባካችሁ ፎሎ አድርጉት። አሁን ለምሳሌ ፕሮቴስታንቶች ለምንድን ነው ፎሎ የማታደርጉት? ዮኒዬ እንደ ሀሳብ ጀስት የዋህድና አንድ ጓደኛ ይዞ ቢገባና እኔም ደግሞ አንድ ሰው በስብ ደስ ይለኛል፣ ጥያቄና መልስም ስለሚኖረው። እሺ እንደሱ ከሆነም ደስ ይለኛል። እስቲ የዋህድ መጀመሪያ ኔትወርክ ደሜ ቆይ የኔ አባት እነሱ ይነጋገሩ። ኦኬ ለዛ ዶክተር ዳኒ ካለ አስገባልኝ። እስከዛ ዶክተር ዳኒን አስገባልኝ። አንድ ቁጥር ላከነ ዶክተር ዳኒ እንትና ይግባ። የዋህድ አልመጣም፣ ኔትወርኩ ነው መሰለኝ። የዋህድ ሲገባ ነው ያንን የምናደርገው። ወይም ደግሞ በቀጠሮ ማድረግ እንችላለን። አሁን ኔትወርኩ ካልሰራ በቀጠሮ አድርገን በደንብ ጊዜ ይዘን ነገ ማድረግ እንችላለን። በደንብ መወያየት ትችላላችሁ። መወያየቱን ፕሊዝ ሌሎቻችሁ አትፍሩ። ፕሮቴስታንት ወንድምና እህቶቻችን፣ ሌሎች የሚኪ ወዳጆች ፕሊዝ ፎሎ አድርጉት፣ ተከተሉ፣ ትምህርቱን ተማሩ፣ ያልገባችሁን ጠይቁ። ፎሎ አድርጉና ኔትወርክ ምንድን ነው የውሃድ ወንድማችን ኔትወርክ አልሰራ ብሎኛል። ገብቶ ነበር መልሶ ወጣ። የዋድ አለ ነበር ያ ነገር የፈለግኩት አንተ ከነሱ ጋር ስላልተነጋገርክ እንትን ማለቱ ስላልታየ ነው። ቁርባን ላይ ፈቃደኛ ነህ ፕሮፌት ሚኪ? እሱ ቀድሞ ስለመጣ ፕሮፌት ሚኪ ፈቃደኛ ነህ ከደሜ ጋር? አይ ከና የዋድ ጋር ከና የዋድ ነጋዴ ምናምን እነሱ ብትራጭ የተሻለ ነው። አያስወራንም። ኦኬ አይ ደምዬ ፈቃደኛ አይደለም። ኦኬ የዋድንማ ልስበው ሪኩዌስቱ እኮ ይመጣልኛል። የዋድ ሲመጣማ ያው መጣ። የዋድ ሲመጣማ ሪኩዌስቱ ይመጣል እኮ ቤተሰብ። ኔትወርኩ ነው። ታፕታፕ አድርጉት። ከዛ ፋሚሊ እንኳን ደህና መጣ የዋድ። እንኳን ደህና ቆያችሁኝ። ዮኒ እንዴት ናችሁ? እንዴት ኔትወርክ ተዘርፏል። ምንድን ነው የዋድ? በጣም አገር ወይ ሰፈር መቀየር አለ። ትንሽ አስቸጋሪ ሆኗል ታውቃለህ። አዎ በጣም ያንተ ኔትወርክ ትላንትም ተመቶ ነበረ፣ ዛሬም እንደዛው እና እስቲ በልሳን ጉዳይ ላይ በደንብ ተነጋግረን ተግባብተናል፣ አምኗል ተብዬ ነው ፕሮፌት ሚኪ ነገረኝና የተማመናችሁትና ያመንክበትን ነገር ብታስረዳን፣ ከዛ ደግሞ እሱ መልስ ካለው እሱ መልስ እንዲመልስልህ። ሚዩት ሆኜ ነበረ። የተማመነው አዎ ሽሪም ክሪም የሚለው ልሳን ያው አይታወቅም በታሪክ ብለው አምኖ ነበረ። በዛ ተማመነ። አሁን ዲስሪስፔክት በመደረግ ሳይሆን ትምህርት ላይ አሁን እንደዚህ የዋድ ልክ እኮ አይደለም። ለምሳሌ በመንፈስ ቅዱስ ላይ የዋድ ያልከው አይደለ የስድብ ቃል መናገር ብዬ ስለማስብ ለአንተም ጥሩ አንተ ያልከው ይሄ መንፈስ ቅዱስ አይደለም። ታዲያ የአጋንንቱ ነው እያልክ ያለው ማለት ነው። ያ እንደዛ ከሆነ ያስኬደናል። አይ በሆነ ነገር ፕሮፌት ሚኪ ተማምነናል ብለኛል ነበረ። በልሳን ላይ አምኖ ተቀብለዋል ብለኛል ነበረ። ያ ቆርኔሌዎስ ጋር ሲነሳ በሚሰሙት ቋንቋ ነው አለ። ከዛ በኋላ አይ ተተርጎሞላቸው ነው አለ። በሐዋርያት ሥራ ምዕራፍ መሰረት ሐዋርያትን ሄድን ሌሎችን ክፍል የአንደኛ ቆሮንቶስን ስናብራራ አይ ተርጓሚ አለ ብሎ እንደ ሐዋርያት ሥራ ምዕራፍ 14 ትናንት ተናግሯል። አሊያ ደግሞ ቪዲዮ ልክላለሁ ብያለሁ። ዛሬም ደግሞ ማየት ይችላል። ሚኪ ሳትገምት አውራኝና ትናንትና ምን ብለህ መሰለህ ያወራው በታሪክ ከ1906 በፊት ጀሩሳሌም 1906 በፊት ወይ ስማኝ እንጂ እንዴ
ቆይ ስማ፣ ዝም ሚኪ እንደምሰማው እኩል መብት ነው ያለን እንጂ ዝም ብለህማ እኩል አታውራ። እያወራህ ነበር እኮ ሰማሁ። እሺ፣ አይ ጥሩ። እሺ፣ እስቲ አውራ። የሆነ ቦታማ ፈልግ። እዚህ ጋር ቤተሰብ ለመነጋገር ነው፣ በፍቅር መነጋገር አለብን። ይሄ ጉዳይ ብዙም ጊዜ አይፈጅም። ወደፊት እግዚአብሔር ብሎ ተማምንም በአንድ ላይ የምናመልክበት ነገር ሩቅ ላይሆን ይችላል። ስለዚህ መማማሩ መነጋገሩ ጥሩ ነው። ከስር የምትጽፉት አደራ፣ በእግዚአብሔር ስም ነው የምጠይቃችሁ፣ በፍቅር ነገር ጻፉ። መማማር ነው። እኔ ፕሮፌት ሚኪ አክብሮኝ ነው የመጣውና ብታከብሩ። እሺ ዮኒ አሁን ይሰማል እንዴ? አዎ እስቲ አሁን ጎሄድ አሁን ከተሰማ እሺ ልቀጥልና ትናንትና ስናወራ ምን ብሏል እንግዲህ ሚኪ ይሄ ልምምድ ከ1906 በፊት ይታወቃል ወይ? መጀመሪያ መንፈስ ቅዱስ በቤተ ክርስቲያን ታሪክ ሁሉ ያልነበረበት ጊዜ ኦኬ የጸጋ ስጦታውን ያልሰጠበት ጊዜ አለ ወይ ተብሎ ሲጠየቅ ኧረ በጭራሽ የለም። እሺ ስለዚህ እስካሁን ድረስ በቤተ ክርስቲያን ታሪክ ይህ የጸጋ ስጦታ እናንተ የምትናገሩት የጸጋ ስጦታ አለ ማለት ነው ብዬ ስጠይቀው ኦፍኮርስ አለ ዘንድ ከ1906 በፊት እንደው እነ ሉተር ናቸው የፕሮቴስታንቶች ጀማሪ፣ እነሱንም ጨምረ አንድ ማስረጃ አምጣ ሲባል ማስረጃ የለም። ስለዚህ በታሪክ የማይታወቅ አዲስ ልምምድ ነው በሚለው ተስማምተን ጨረስን። እዛው እኮ የመለስኩልህ መልስ ነበር እኮ ምን የምታጨበጭበው ስክሪፕቸር አንተ የጸጋ ስጦታ ነው ብላ ነበረ ሚኪ። ምንድን ማጨበጭበው ጀሩሳሌም ስትሪክ ላይ የተጀመረ ነው ብያለሁ እኮ ተስማምተን ነው። የእናንተ አይነት እንዳልሆነ እሱ ደግሞ ምን ብለህ መሰከርክ መሰለ? የእናንተ አይነቱ ሳይሆን ለሐዋርያት የተሰጠው አንድ መንፈስ ነው። ሰማይ ምን እንዳልከ ይኸው ከሐዋርያት ሥራ ምዕራፍ 2 ውጪ የተሰጣቸው ስፒሪት አለ ሚኪ ስማ፣ እንደ አዲስ ማውራት ካለብን እኮ እናወራለን እኮ ሜዳውን ፈረሱም አለ። ይኸው ትናንትና ያልከውን ልበልልህ ከሐዋርያት ሥራ ምዕራፍ 2 ውጪ እሺ ለስ ጎሽ እናውራ። መልካም እናውራ። እሺ ጥያቄና መልስ ነው ግን በደቂቃ ሳይሆን በጥያቄና መልስ እናደርገዋለን። ምክንያቱ ትናንት ደቂቃ ወስደን ስላወራን ማለት ነው። አሁን ጥያቄና መልስ እናደርገዋለን። አይሻልም? ይቻላል። ደቂቃ አስቀምጥለትና ይጠይቀኝ። ኦኬ አይ ጥያቄና መልስ እናድርገው እያልኩ ነበር። አይሰማም? ኦኬ ፕሮፌት ይሰማል? ይጀምራው። ደቂቃ አስቀምጠን ይጠይቀኝ። ኦኬ ምን ያህል ደቂቃ ይሆንላችሁ? ኦኬ እሺ አይ ቲንክ እሺ አንድ 10 ደቂቃ እንውሰድና እንጠያየቅ። እሺ ኦኬ እሺ ልጀምር። አሁን የምትናገሩት ልሳን ይተረጎማል አይተረጎምም ሚኪ? እሺ እንግዲህ አሁን የምንናገረው እየቆየ ነው መሰለኝ የሚደርሰው። ቆይ እየቆየ ነው የሚደርሰው። አንዴ ቆይ አይሰማም? አሁን አይሰማም? አይ ቲንክ ቆይ ተመልሼ ወጥቼ መምጣት አለብኝ መሰለኝ። በጣም ላግ አድርጎ ነው የሚደርሰው አንተ ጋር ይመስለኛል አይደል? ያ የኔ አይመጣም አንተ ጋር ይመጣል። መምጣትማ ግን ቆይቶ ነው መሰለኝ። ይሰማሃል አሁን? የኔ ያንተ ይሰማኛል አሁን። ኦኬ የተወሰነ ላግ ያደርጋል መሰለኝ። ቆይ እስቲ አንዴ ወይም ፖዝ አድርጌ ልምጣ አንዴ ቆይ። እሺ እስቲ አሁን አውራኝ። ይሰማል? ይሰማል። ኦኬ አይ ቲንክ የተወሰነ እንትን እያለ መሰለኝ። ዮኒ አንዴ ናና ሰዓቱን ሪሴት አድርግልኝ አንዴ። ምን ተኩል በቃ አንድ ተኩል ይጨመርላል። ቀጥል። እሺ
እናንተ ጋር የሚነገረው ልሳን ይተረጎማል ወይስ አይተረጎምም? ኦኬ ልሳን እንግዲህ በደንብ ትናንት ተወያይተን ነበር። ልሳን የሚለው 14 ላይ ኮሜንት ላይ ነው። ማብራሪያ አልፈልግም። ቆይ ሚኪ ሰዓቴን ለመጠቀም ትናንትና አውርተን ነበር። አንዴ ስማ፣ ትናንት አውርተን ነበረ እያልክ ሰዓቴን ላስፈጀው። እሺ አሁን እንደ አዲስ እጀምራለሁ። 8 ደቂቃ 2 ደቂቃ ጀምራለሁ። እናንተ ጋር የሚወራው ልሳን ይተረጎማል ወይስ አይተረጎምም? እንግዲህ የእግዚአብሔር ቃል ሲናገር በአንደኛ ቆሮንቶስ ምዕራፍ ይተረጎማል እየነገርኩህ ነው። የእኛ ልሳን ነው ይተረጎማል ወይ? ምንድን ልሳን የምትለኝ? የእኛ ልሳን እኮ የመጽሐፍ ቅዱስ ልሳን ወይስ አይተረጎምም ነው ጥያቄ። እንግዲህ መጽሐፉ ሲናገር አንዱ ይናገራል፣ አንዱ ይተረጎማል። ስለዚህ አይተረጎምም እየነገርኩህ እኮ ነው። በልሳን ሲናገር አይተረጎምም ነው ጥያቄ። ይኸው ተናጋሪ ተርጓሚ ማለት ይላል። ይተረጎማል ወይስ አይተረጎምም? የእናንተ ይተረጎማል አይተረጎምም ነው ጥያቄው። ይተረጎማል። ሲተረጎም ማስረጃ ክፈት። አይቼ አውቃለሁ። ሲተረጎም ክፈት ማስረጃ። አንተ ማስረጃቸውንም ለማስረጃ አልበቃ። እሺ የለም ዘምር የዛኔ ተርጉመው አይቼ አውቃለሁ። አታውቅም። እሺ የለም አንዴ እንደዚህ ካልክ ምን እያልክ መሰለህ? አንዴ ስማ፣ አንደኛ ቆሮንቶስን አልቀበልም እያልከኝ ነው። አልቀበልም። ስሙ ወገኖች፣ አንደኛ ቆሮንቶስን አልቀበልም የእግዚአብሔር ቃል አይደለም እያለ ነው። እሺ ቀጥል። ይሄ ሲጀመር በእናትህ ዝም ብሎ ጩኸት ነው። እኔ ፕሮፌት ስትል ትልቅ ሰው መስለኝ ነበር እንጂ የተጠየቀው የምትጠየቀውን ማትመልስ ከሆነ ውይይት አትግባ። እሺ ከቅድም ጀምሮ እንደ እግዚአብሔር ቃል ማታወራ እንደ እግዚአብሔር ቃል አውራ። ታዲያ እንደ እግዚአብሔር ቃል አውራ። አንዴ ሚኪ ከቅድም ጀምሮ አንድ ጥቅስ ትጠየቃለህ፣ ያልተጠየቀውን ትመልሳለህ። ምንድን ነው? አስቸጋሪ ነው እንደዚህ። ቅድም ማለት ነው ከዲያቆን ዳዊት ጋርም የምትጠየቀው ሌላ የምትመልሰው ሌላ። አሁን እናንተ ቸርች ውስጥ የተጠየቀውን አንድ አትመልስም እያልኩ ነው። ምን ሆኖ ነው? እኔ ከእግዚአብሔር ቃል ነው የምመልስልህ። አሁን እኮ ከአንተ የምንለየው ምን መሰለህ? እኔ እንደ በእግዚአብሔር ቃል ነው የምመልስልህ። የእናንተ ስትጠየቅ ይኸውልህ፣ የእናንተ ስትጠየቅ እናንተ መጽሐፍ ቅዱስ ላይ ያለውን ስላልሆነ የምትቀበሉት። ለዛ እኮ ነው መጽሐፍ ቅዱስ ላይ ያለው ይተርጎም ይላል። እናንተ ጋር የሚወራው ይተረጎማል ወይ ስትባል መጽሐፍ ቅዱስ ላይ እንዲህ ይላል ትላለህ። አንተ ቸርች ውስጥ የሚነገረው ይተረጎማል። ይኸው እሱ እያመነ ነው። አየህ፣ የሚተረጎም አለ ብሎ ዮሐድ እያመነ ነው። ሰማህ አይደል? ያምናል ማለት ነው። ትክክል። አዎ ትርጉም ያለው ነው። ትርጉም የሌለው ልሳን የለም እያልኩ እኮ ነው። ኦፍ ኮርስ ትርጉም የሌለው ልሳን የለም እያልኩ እኮ ነው። እናንተ ጋር ትርጉም የሌለው ልሳን ይተረጎማል ያልከኝ። አዎ ሽሪሪም ታራራም የሚባል ልሳን ስላልሆነ ትርጉም ያለው ነው ማለት ነው። ትርጉም ቋንቋ እንግዲህ የሰማችሁ በመንፈስ ቅዱስ ላይ የምትለው ቋንቋ አይደለም። መንፈስ ቅዱስ አይደለም፣ እርኩስ መንፈስ ነው። የአጋንንት መንፈስ ነው። ይሄ የኩንዳኒ መንፈስ ነው እያልኩ ነው። አንዴ ሚኪ ቆይ አንዴ ረጋ በል። ዶንት ቢ ነርቨስ አንዴ ዶንት ቢ ነርቨስ። ኩንዳኒሊ የሚባለው ስፒሪት የህንድ ስፒሪት እንጂ የመንፈስ ቅዱስ አይደለም። ያንተ መንፈስ በነገራችን ላይ አስረግጬ ስነግር፣ ምክንያቱ በ1906 እኔ ደግሞ ልንገር ስለልሳን በአንዲት ሴት የተመሰረተ የመጣ ስፒሪት ከዛ በፊት የሚታወቅ አይደል። አንተ ያልዳንክ ነህ እንዴ? ድሮ እኔ የአጋንንት ምስክርነት አልጠብቅም። ስለዚህ አንተ እግዚአብሔር ልጅ አይደለም፣ በአጋንንት አይደለም። ገና ወደፊት ምትዝንና በክርስቶስ ሳምራ መጣ። በአንተ አጋንንት ስፒሪት አለብህ ብዬ ስለሆነ ማለት አንተ ድንሃል ብትለኝ ባትለኝ ባይዘው ስማ ይሄንን ስፒሪት ማለት ነው። ከኩንዳኒ ስፒሪት ያ ስፒሪት ደግሞ ክርስቶስ ሳምራን ተስፋ አድርግ። ሌላ ተስፋ ስለሌለ ቀጥል። ጥያቄ ጠይቅ በጤናማ መንገድ። ማን ነው ሚውት ያደረገው? እንግዲህ ክርስቶስ ሳምራ 3000 ሰዎችን መጣ ከሲኦል ታወጣለች። የዋድ መጨረሻ እንደዚህ ሰላማዊ ጥያቄ ያንተንም ስፒሪት ታወጣለች። በነገራችን ላይ ሰላማዊ ለማድረግ ትምህርታዊ ነገሮች እናድርግ። አንዴ ስም
ስማኝ፣ ሌታስ ጎ እንደዚህ ጎ የሚያስጨው ከሆነ አንድ ጥያቄ ስትጠየቅ መጨው ከሆነ ማይ ብራዘር ከአንተ ጋር እኔ እንደ ከአንተ እግዚአብሔር ቃል ስፒሪት ጋር እንደ አብሮ እግዚአብሔር የመጨው ቃል ነው ግዴታ መልሰው የለብኝም። እንደ እግዚአብሔር ቃል ነው መልሰው ቁም ነገር እናድርገውና እሺ ኔትወርኩ ነው መሰለኝ ጆይ። ኧረ ሰው ለምን ትቀበላለህ? ምንድነው ዮኒ? ኧረ በለው ትላለህ። እሺ እኔም ጋር እሺ እንደዛ ከሆነ አስጣልኝ አላልከኝም? የሆነ ሰው ዳኒን አስገባው። እሺ ዳኒ ዶክተር ዳኒን አስገባው ካለ ላክልኝ። ዳን ቲደብሊው ፔንቴኮስታል የሚለው ነው። ኦኬ ፔንቴኮስታል ዳኒን አስገባው። በጣም አሪፍ ስላልከኝ እኮ ነው። እንደዛ ከሆነ ጥሩ ነው። እኔ እኮ አዳምጣለሁ አባ። እነሱ ሙሉ ናቸው ራሳቸው። እነሱ በተነጋገሩት እኔ አልገባበትም። እነሱ ነው የሚነጋገሩት። በዚህ አጋጣሚ ይተዋወቃሉ። ለዛ ነው ለዛ የዋድ በቃ አሁን አካሄዱ ጤናማ እናደርገውና እንወያይ። ችግር የለውም። አይ አንተም ዲስሪስፔክት በማድረግ ስለ ያው ጥሩ ማለት ሚኪ ሶሪ አንተም ግን ይቅርታ በል ሶሪ። ቆይ ስማ፣ አሁን ምን መሰለ ጥያቄ ስጠይቅህ እኔ የምጠይቅህን ትተህ የራስህ ጥያቄ ፎርሙሌት አድርገህ የምትመልስ ከሆነ ስለዚህ ጥያቄና መልስ ማድረጉን ትተህ አንተ ዝም ብለህ ታወራለህ ወይ ማለት መለስኩ እኮ ዮሐንዬ። እሺ እኔ ደግሞ ላውራ። እሺ አውራ። ምንድን ነው የጠየቁ? እስኪ ጥያቄውን አስታውሰኝ። ምን ብዬ ነው የጠየቁ? አዎ ምን አልከኝ? እናንተ የምትናገሩት ልሳን ይተረጎማል አልከኝ። እኔ ልሳንን በአንደኛ ቆሮንቶስ ምዕራፍ 14 መሰረት እየነገርከኝ ስለሆነ በህብረት መካከል አንዱ ተናጋሪ አንዱ ተርጓሚ ነው። ስለዚህ እኔ በማመልክበት ቸርች ውስጥ ተርጓሚ አይቻለሁ አልኩ። ከፕራክቲሴ ላይ መለስኩልህ። እንግዲህ ምን ላድርግ? አሁን እኔ አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው የሚተረጎም ነው ማይተረጎም ነው ያልጠየቁም አይደለ? እናንተ ቸርች ላይ ያለው ይተረጎማል ወይስ አይተረጎምም ስል እንግዲህ አንደኛ ቆሮንቶስ ምዕራፍ 14 ላይ የተነገረው ልሳን ተርጓሚ ይኑር ይላል። እኔ ማን ጠየቀ? ይላል አይልም እኮ አይደለም ጥያቄ። እናንተ ቸርች ውስጥ ልሳን ብላችሁ የምትናገሩት ቋንቋ አለ፣ እሱ ይተረጎማል ወይ ብዬ ነው የጠየቁ። ከዛ አሁን ወይም ይተረጎማል ወይም ደግሞ አይተረጎምም ነው መልሱ። አንተ ምንድነው ደቂቃ ለመፍጀት አንደኛ ቆሮንቶስ እንግዲህ የሚናገር ካለ ተርጓሚ ይኑር ይላል 2-3 አልጠየቁማ። ማን ጠየቀ? አንደኛ ቆሮንቶስ። ስለዚህ ምንድነው ኦን ፐርፐዝ እያደረክ ያለው? የተሰጠውን 5 ደቂቃ መፍጀት ዝም ብለህ ቢገጥም ባይገጥም ማለት እኛ ለመመዳችን እኮ አልኩ። የኛ ለመመዳችን አሰ ፔንቴኮስታል ለመመዳችን ለመጽሐፍ ቅዱስ ብለን ስለምናምን ስንመልስልን ለመጽሐፍ ቅዱስ ነው ለመመዳችን ስለሆነ እንደ መጽሐፍ ቅዱስ ስላልሆነ እኮ ነው እኔ የጠየቁ። አንደኛ ቆሮንቶስ ላይ ያለው ሐሳብ ንገረኝ አላልኩም። እሱን ስለማውቀው ኦኬ ትርጉም ያለው ቋንቋ ስለሆነ አንደኛ ቆሮንቶስ ላይ ያለው እናንተ ጋር የሚወራው ትርጉም ያለው ወይ ነው ጥያቄ እንጂ የአንደኛ ቆሮንቶስ ይተረጎማል አይተረጎም ማን ጠየቀ? እሱ አይደለም ጥያቄ፣ የሚተረጎም ነው። ስለዚህ እናንተ ጋር ያለው የሚተረጎም ነው ወይስ አይደለም ነው የኔ ጥያቄ እንጂ አንደኛ ቆሮንቶስ ያለው ትርጉም ያለው ቋንቋ ነው አይደለም እኮ አይደለም ጥያቄ። ትርጉም ስላለውማ ተርጓሚ ይኑር ተባለ እኮ። ትርጉም የሌለው ነው የእናንተ ግን ትርጉም የሌለው ነው። ስለዚህ ትርጉም አለው ጥያቄ ነው። ምን እያደረክ ነው ዮሐድ? አይ ጥያቄ አይደለም ያነሳውበት ፖይንት እየነገርኩህ ነው። ማብራሪያ ማሰጥማ በቃ ዮሐድ በቃ አሁን አቆምና ደቂቃውን እያዝና አሁን የኔ ጊዜ ነው ምን አሁን ደቂቃ እኮ አልተያዘም ነበር። በእኔ ጥያቄ ላይ ነው እንዴ የምንወያየው? ምን ጠየቁ? እሺ ቆይ መች ጠየቁ? እየጠየቁህ አልነበረም? ጥያቄውን እያስረዳው ነበረ እኮ። እሺ ምንድን መሆን ያለበት? መዝሙር እንዴት እናድርገው ቤተሰብ? እሺ አሁን ደቂቃ ያዝና እስኪ ይጠይቅ። በመሀል ድብልቅልቅ ወጥቷል። ለዛ ነው አሁን ደቂቃው ጉዳይ አልነበረም። በመሀል ሌላ ነገር ውስጥ ገባችሁ። ጥሩ። ስለዚህ በቃ በስርዓት እናርገውና እኔ መሀል ላይ አረብሽም ብዬ ነው። ለዛ ነው የዋዲ ሰላም ላንተ ይሁን። ፕሮፌትም ዳኒም እንኳን በሰላም መጣችሁ። ደቂቃ እንያዝና እናንተ ጥያቄና መልሱን አድርጉ እየተዳመጣችሁ። ከዛ በኋላ አይ ቲንክ የልሳኑ ጉዳይ ዛሬም ትናንትም ከተነሳ አይ ቲንክ በቂ ይሁንና ወደ ሌላ ርዕስ መሄድ እንችላለን። እንደዛ ቢሆን ዮኒ ምን ይመስላል? ደቂቃውን መያዝ እችላለሁ እኔ። አይ ዳኒም ከገባ ወንድማችን ሰላም ይብዛባ። ለምን እሱም ስለገባ ውይይት ላይ ስለሚሆን አንድ ሰው መጨመር አለበት በኦርቶዶክስ ተዋህዶ ኢዘር ዩ መዝሙረ ያሬድ ወይም ደግሞ ሌላ ሰው መግባት ካለበት
ሌላ ሰው እናርግና አንተ ታይሙን የምትይዝ ከሆነ ታይሙን ያዝላቸው። እንዴት ይሻላል? ምናልባት ዮኒዬ ሁለቱ ትላንት ካወሩ እኔና መዝሙር ያሬድ 10 ደቂቃ ወይ 5 ደቂቃ ባክ ኤንድ ፎርዝ ብንጠያየቅ በምን ዙሪያ መብታችሁ ነው። እናንተ በልሳን ዙሪያ ምክንያቱም ልሳን የለም በቸርች ሂስትሪ ስላላችሁ ማሳየት ስለምፈልግ ይቻላል። እሺ ጥሩ ኦኬ በቸርች ሂስትሪ ልሳን ማለት የእናንተ አይነት ልሳን የሚለውን አሁን ችግር ሁለታችሁ ዲቤቱ ስንገባ ዲቤት አይደለም ጥያቄና መልስ ነው የምታደርጉት። ጥያቄና መልስ እኮ ነው። ጥያቄ ስንገባ ታይም እያያዝልህና አንተም ጠይቀኝ እኔም ጠይቃለሁ። ችግር የለም። አዎ ከማን ጋር ነው ውይይቱ? ዳኒሻ የሀዲሻ መሆን ይችላል። እኔ ደቂቃ ይዛለሁ። ችግር የለውም። ከሁለቱ አንዱ እንደፈቀዱ መልካም። ዋዲ ኦልሬዲ ስለቀደመኝ ታይም ለያዝለትና ትላለህ። እሺ ታይሙን በቃ መዝሙር ያሬድ ይዛ እነሱ ይወያዩ። እሺ ታንኪ በትልቁ እሺ ወይ ስትሆኑ ቋንዴ እሺ ጀምር በሉኝ። እንግዲህ ማን ነው የሚጀምረው? እኔ የምጀምረው? አዎ እንግዲህ አባቶች የኛ አይነት ልሳን ያምናሉ ብዬ ስለማምን ስላልከኝ ማስረጃ አለኝ ስላልክ ቀጥል እስኪ። ግድ የለም ፍሬም አታድርገው፣ ምክንያቱም መጽሐፍ ልሳን ይላል እኛም ልሳን ብለን ነው የምናወራው። ጥያቄ ልጀምር። ፕሮፌትዬ ሰላም ብያለሁ። ሰላም ሳልል ነው በቀጥታ ዘቡ ብዬ የገባሁት። ሰላም ብያለሁ ዳንዬ፣ ተባረክ፣ ጸጋ ይብዛልህ። ቀጥሉ። እሺ ቴንኪው፣ አመሰግናለሁ። ስለዚህ እኔ የመጣልኝን እዚህ በክፍተት ያየኋቸውን ክፍተቶችን የሚያመላክት የአባቶችን ጨምሮ ጥያቄ አቅርብልሃለሁ በጊዜ የምፈልገውን፣ ምክንያቱም ያው በድንገት ነው የመጣ ነው። አንተም ደግሞ የምትፈልገውን ጎደለ ብለህ የምታስበውን ያዋጣኛል የምትሆን ትጠይቃለህ። ተስማማል? ቀጥላ ይኸው ጥያቄ ከልሳን ጋር በተያያዘ ቋንቋ መስበኪያ ሊሆን ይችላል። ኦፍ ኮርስ ልሳን መስበኪያ ነው ወይስ ምንድነው ነው ጥያቄው? አዎ ሊሆን ይችላል እያልኩ ነው። እኔ ደግሞ መጽሐፍ ቅዱስ ግን በልሳን ብጸልይ ነው የሚለው። ስለዚህ ልሳን መጸለያ ነው ማለት ነው። ባስተምርም ይላል፣ በልሳን ባስተምርም ይላል። በልሳን ማስተምር ክፈትን አሳየኝ። በልሳን ባስተምር ክፈት። አንደኛ ቆሮንቶስ ምዕራፍ 14:27 ኦኬ። አንደኛ ቆሮንቶስ ታይሜን በትይዝልኝ ግን ደስ ይለኛል። 14 ደቂቃውማ ይጠቀም እየተጠቀመ 14 ቁጥር ስንት 27 አይ ቲንክ ካልተሳሳትኩ። መክፈት ከቻለ በልሳን የሚናገር ቢኖር አንድ ያዘለት። ኦኬ ታይሙን ያዘለት አንድ። እሺ ቀጥል እስቲ ላንብብልህ። እሺ በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው ይናገሩ። ይቅርታ 24 አንብቡ። 24 ወይ ችግር አነብላለሁ። ታይሙ ስለተያዘ ችግር የለም። እሺ ወረድ። ሁሉ ትንቢትን ቢናገሩ ግን የማያምን ወይንም ያልተማረ ሰው ቢገባ በሁሉ ይወቀሳል፣ በሁሉ ይመረመራል፣ በልቡ የተሰወረ ይገለጣል። እንዲሁም ይልና 4 ነጥብ አድርጎ እግዚአብሔር በእውነት በመካከላቸው ነው ብለው እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል። እንግዲህ ወንድሞች ሆይ ምንድን ነው? በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው፣ ሁሉ ለማነጽ ይሁን ይላል። ይቅርታ 19 ላይ እሺ አነብላለሁ። 19 ላይ ነገር ግን ችግር የለም ታይሙ ስለተያዘ አነብላለሁ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር 1000 ቃላት በልሳን ከመናገር ይልቅ 5 ቃላት በምን ከመናገር ለማስተማር በምን ከመናገር ነው የሚለው? ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር 1000 ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ልናገር ወዳለው የሚለው ማስተማሪያ እኮ መናገሪያው እኮ ነው። እኮ በልሳን ነው ለማስተማር በልሳን 1000 ቃላት ከምናገር ይላል። ለማስተማር ነው። አይ በቃ ጥቅሴ ከሆነ አንብበው ና ደግሜ ላንብብላችሁ እንደዚህ ይላል። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር 1000 ቃላት ምን አደርግ ዘንድ
አስተምር ዘንድ ነው። አሁን እኮ ማስተማርና ልሳንን እያወዳደረ ነው። አስተምር ዘንድ በምን እኮ ልሳንንና እንትንን እያወዳደረ ነው። በምን አስተምር ዘንድ ነው የሚለው? ቀጥሎ 14 ነው ማለት ነው። ቀጥሎ በምን አስተምር ዘንድ? ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላትን በልሳን ከመናገር ይልቅ ማስተማሩ እዚህ ጋር ነው የሚመጣው። በምን በልሳን አይደለ? በልሳን ኖ በማህበር መካከል እንዳስተምር በልሳን ከመናገር ትክክል ባስተምር ይሻላል እያለ ነው። አይ በአይምሮ ልሳንንና ማስተማርን እያወዳደረ ነው። በቃ ችግር የለም ይከለይ እያነጻጸረ ነው። ትክክል ነው። ግን ማስተማሩ ነው ሲያስተምር በልሳን እልፍ ቆይ ስማ፣ ንጽጽሩ ሐዋርያ ቅዱስ ጳውሎስ ነገሮች ናቸው። ማስተማር ነው የሚያስተምረው በልሳንና በአይምሮ ነው። ስለዚህ በልሳን እልፍ ቃላት ከመናገር ግን የቱ ይሻላል አለ። ኦኬ በአይምሮ መናገር ልሳን ማስተማሪያ ከሆነ ወደ ማስተማሪያው ጋር ለምን ከማስተማር ጋር ለምን አወዳደረው? ይሁድ ከማስተማር ጋር አይደለም ከአይምሮ ጋር ነው ያነጻጸረው ዳኒ። ከማስተማር ጋር አይደለም። ሁለቱም ማስተማር ነው። ለምን መሰለን? የአእምሮ ውጤት ስላልሆነ ማስተማር ናቸው። ሁለቱም ማስተማር ይሄ ያንተ መረዳት ግን የሚበልጠው ምን መሰለህ? አይምሮ ነው። በአይምሮ ማለት በመተርጎም በማብራራት ሲሆን ማህበሩ ይታነጽበታል። ኦኬ ማህበሩ ይታነጽበታል። ግን በሁለቱም ያስተምራል ሐዋርያ ቅዱስ ጳውሎስ። ያ እንደዛ ነው። እንደዚህ ይላል። እሺ አዎ እንዴ አስቀጥለው። እሺ እንደዚህ ይላል መጽሐፍ ቅዱስ፣ በልሳን ብጸልይ መንፈሴ ይጸልያል፣ አእምሮ ግን ያለ ፍሬ ነው። ለምን ተባለ ታዲያ? ኤግዛክትሊ በመንፈስ ስጸልይ አእምሮ ያለ ፍሬ ነው ሲል አእምሮ እያለ ያለው ከምን አንጻር ነው? ከህዝቡ አንጻር ወይም ደግሞ ከማህበሩ አንጻር። ምክንያቱም እዛ ዝቅ ይልና ምን ማህበር አላለ። በልሳን ብጸልይ መንፈሴ ይጸልያል፣ አእምሮ ግን ያለ ፍሬ ያለው እዛ ኔክስት ቨርስ ነው ማሳየ። ኔክስት ቨርስ ምን ይላል መሰለ? አንተ በመንፈስ ብትባርክ እኮ መልካም ትላለህ አለ። ግን ባልተማሩት ስፍራ የምትለውን ካልሰማ ለምስጋናህ እንዴት ብሎ አሜን እኮ በልሳን አይሰማም እያለ ማህበሩ ፍሬ አያፈራበትም ማለት ነው። አእምሮ የሚለው ህዝቡ የሚሰማው ወይም ደግሞ ማህበሩ አይታነጽበትም፣ ፍሬ አያፈራበትም ማለት ነው። ያ ከዛ አንፃር ይሄ አንተ አፈታት ነው። መጽሐፍ ቅዱስ ግን የሚለው በልሳን ብጸልይና በአእምሮ ብናገር ነው የሚለው። ቅዱስ ዮሐንስ አፈወርቅ እዛ ክፍል ላፈታለህ አለ። ቅዱስ ዮሐንስ አፈወርቅ ችግር የለውም። እሺ በልሳን የሚናገር አባቶችም ስላልክ ብዬ ነው እሄዳለሁ። ችግር የለውም። በልሳን የሚናገር ለእግዚአብሔር ይናገራል ሲል በልሳን ስንናገር እኔ ተናጋሪ እግዚአብሔር ሰሚ ነው አይደለም? ከዛ ማለት ይሄ ቨርባቲም እንደዚህ ንግግር ነው ማለት አይደለም። ኤግዛክትሊ እንደዛ ላይሆን ይችላል። ምን ማለት ነው? ምን ማለት መሰለህ? እኔ በልሳን ስናገር እግዚአብሔር ሰሚ ነው፣ ለሰው አይናገርም ማለት ነው። እግዚአብሔርማ ኦፍ ኮርስ ሁሉንም ሰሚ ነው። ትክክል። እግዚአብሔር ሁሉንም ሰሚ ነው። እኔ በልሳን ስናገር እግዚአብሔር ይሰማል፣ ሰው ግን ለሰው ግን አይናገርም። በሚስጥር ለእግዚአብሔር ይናገራል ነው የሚለው። ቆይ በሚስጥር ለእግዚአብሔር ሰው አያስተውለውም፣ ለሰው ሚስጥር ነው ይላል እኮ። ሰው አያስተውለውም፣ ለሰው ሚስጥር ነው። እዛ ያለው ሰው እያለ ያለው በቆሮንቶስ ስላሉ እነሱ የማይሰሙት ከሆነ እነሱ የማይሰሙት ግን እግዚአብሔር ግን የምትናገረው አንተና እግዚአብሔር ግን እግዚአብሔር የማይሰማው ግን ለሰው ይላል ወይ ነው ጥያቄው። ለእግዚአብሔርም ምስጋና ታቀርባለህ ያለ ነው። ልሳንንና ትንቢትን ለምን አወዳደረ? በጣም አሪፍ። ትንቢት እያለ ያለው መጻሕፍትን ተርጉሞ አብራርቶ ለህዝቡ ማስረዳት ነው። ትንቢት እያለ ያለው አይደለም። ትንቢት ማለት ከእግዚአብሔር ለሰው የሚመጣ ነው። ልሳን ደግሞ ከሰው ወደ እግዚአብሔር የሚሄድ ነው። እዚህ ክፍል ላይ ምን መሰለህ ትንቢት እየተባለ ያለው መጻሕፍትን መተርጎምን፣ መጻሕፍትን ማብራራትን፣ እነሱን ነው ትንቢት እያለ ያለው። ምክንያቱም ትንቢትን የሚናገር ማህበሩን ያንጻል ብሎ በግልጽ ሚስጥር ለምን ተባለ? ልሳን ሚስጥር ለምን ተባለ? ሚስጢር የተባለውማ ለምሳሌ እኔ ለአንተ የሆነ ነገር ብነግርህ ሚስጢር ብዬ ብነግርህ፣ እሺ ሰው አያስተውለውም ለምን ተባለ? ሌላ ሰው አያስተውለውም ለምን ተባለ? ሌላ ሰው አልሰማውም ማለት ነው። ልክ እንደዚያ ሰው አያስተውለውም ለምን ተባለ? ስማኛ ዳኒ፣ ማህበሩ እዛ ያለው ማህበር የማይሰማው ልሳን ማለት እዛ ያለው ጉባኤ የማይሰማው ከሆነ ለነሱ ምንድነው? ሚስጢር ነው ኦፍኮርስ ማለት ነው። እግዚአብሔር ግን አንተ ቋንቋ ነው አይደለ እያወራህ ያለው የህዝብ ቋንቋ ነው። እግዚአብሔር ግን ይሰማሃል። ለህዝቡ ግን ምንድነው? ሚስጢር ነው ስላልሰማው። በቤተ ክርስቲያን ታሪክ ወደ ቤተ ክርስቲያን ታሪክ በቤተ ክርስቲያን ታሪክ ልሳን አለ ወይስ የለም? ልሳን አለ። የትኛው ልሳን እያልክ? ችግር የለውም። የትኛው አይነቱ ልሳን በቤተ ክርስቲያን ታሪክ በሁለተኛው፣ በሶስተኛው፣ በአራተኛው አለ አይደለም? አለ። ልሳን ቋንቋ እኮ ነው። እንዴት ላይኖር ይችላል? አልጠየኩም። እሱን አይደለም። ስለዚህ የቤተክርስቲያን ታሪክ ውስጥ ልሳን አለ ማለት ነው አይደል? አለ። አሁንም የት ይሄዳል? ኦኬ፣ እናንተ ቤተክርስቲያን ልሳን አለ? ኦፍ ኮርስ አለ። እኔ አንተ ሰምታችኋል። በነገራችን ላይ ልሳን በቤተክርስቲያን ታሪክ አለ ማለት ነው በ1906 አይደለም የጀመረው ማለት ነው።
አይደለም ብራዘር ልሳን በቤተክርስቲያን ታሪክ ውስጥ አለ አልከኛል እንዴ? ተወደድክ? በብሊንግ ነው የጀመረው እንጂ ልሳን አይደለም የጀመረው። በብሊንግ አላልኩም እኔ ልሳን ያልኩት ልሳን በቤተክርስቲያን አለ አላልኩም። ልሳን ሳይሆን ሌላ ስፒሪት ነው። ቆይ በሁለተኛው መቶ ክፍለ ዘመን በኢሬኔስ ጽሑፍ ውስጥ ልሳን አለ የለም? ልሳን ቋንቋ ነው። ሌላ እናንተ በተርቱሊያን ጽሑፍ ውስጥ ልሳን አለ የለም? ምንድነው የምትለው? በቋንቋ አለ ምንድነው አለ የለም? በክሌሜንት ኦፍ አሌክሳንድሪያ ውስጥ ልሳን አለ የለም? በክሌሜንት ኦፍ አሌክሳንድሪያ ጽሑፍ ውስጥ ልሳን አለ የለም? ምንድነው የምትለው ዳኒ? ልሳን ምንድነው? ስለዚህ ልሳን በ1902 አይደለም የጀመረው ማለት ነው አለ። ምንድነው ልሳንማ ከፍጥረት መጀመሪያ ጀምሮ በባቢሎን ነው። ባይዘወይ ይሄ ባብሊንግ ይሄ አሁን አንደኛ ቆሮንቶስ ላይ የተጻፈው ልሳን በባቢሎን ቆይ እሺ አንዴ ልንገር። በባቢሎን ህዝብ እርስ በእርሱ እንዳይግባባ ቋንቋ በዛ። በአዲስ ኪዳን በክርስትና ደግሞ የተጀመረው ምንድነው? ይሄ የበዛውን ቋንቋ መግባቢያ እንዲሆን መንፈስ ቅዱስ የሚያግባባ አድርጎ ቋንቋዎችን እንዲያውቁ ገለጠላቸው። ቋንቋ የሚሰጥ መንፈስ ከሆነ የመበጣበጥ መንፈስ ቅዱስ አይደለም። ችግር የለውም። ፓተርኑን ብሬክ እናድርገው። ትንቢትን የሚናገር ማህበሩን ያንጻል አይደለም? ትክክል። ልሳንን የሚናገር ግን ማህበሩን አያንጽም፣ ግለሰቡን ነው የሚያንጸው። ምን ማለት ነው? ራሱን ያንጻል። ምን ማለት ነው? አንድ ሰው ተናግሮ ይታነጽ። እሺ ምክንያቱ ለምሳሌ እኔ እዚህ በትግርኛ እየሰበኩኝ እግዚአብሔርን እያመሰገንኩ እልል እያልኩኝ እግዚአብሔርን ባመሰግን ማህበሩ ካልሰማኝ ይታነጽበታል አይታነጽበትም? እኔ ራሴ ችግር የለውም የምለውን ስለምረዳ ራሴን አነጻለሁ። እግዚአብሔርም ለልመናዬ ለጸሎቴ ለምስጋናዬ ምላሽ ይሰጠኛል፣ ያንጸኝ። እሱ ከዛ አንጻር ነው። ልክ ቁጥር 16 አንደኛ ቆሮንቶስ እንደሚናገረው ማህበሩ አለ ለምትለው ነገር ምላሽ ካልሰጠ አሜን ካላለ ምን ጥቅም አለው ብሎ እንደሚናገረው ከዛ አንጻር የአባቶችን ጽሑፍ ስትረዳ ወንድምነት ስማኝ፣ የአባቶችን ጽሑፍ ስትረዳ ጽሑፉን መርምረ ከመጽሐፍ ቅዱስ ጋር አስተያየተ ነው የምትቀበለው ወይስ እንዳለ ነው የምትቀበለው? ቤተክርስቲያን ነች የምትመርማ። ቤተክርስቲያኗ ከመጽሐፍ ቅዱስ ጋር አስተያየተ ነው የምትቀበለው? ይኸውልህ ቅዱስ አትናቴዎስ እንደሚናገረው ቸርች ማይንድ የሚባል እኮ የምጠይቀኝን እኔ አይደለሁም ቤተክርስቲያኗ የመዘንኩኝ ሳይሆን ቤተክርስቲያን ነች። ችግር የለውም። ቤተክርስቲያኗ ከመጽሐፍ ቅዱስ መዘና ነው የምትቀበለው? ኮንሰንሰሳል ትምህርት ዶክትሪን አላት። በነገራችን ላይ ገባኝ። ዶክትሪን ጥያቄ መጽሐፍ ቅዱሱ በቤተክርስቲያን ዶክትሪን ነው የሚቀረጸው። አንድ ጊዜ አሁን መጽሐፍ ልሳን ቆሟል የሚል ያ ግን ማጠቃለያ የለም የሚለው ብለህ የከለከልክበት ምክንያት አሳመነኝ። ቆይ ትናገራላችሁ እናንተ እንዳይሆን። ምክንያቱም አንተ 3 ደቂቃ ምን ማተር ስለሚያደርግብህ ነው የከለከልከው። አረ እኔ ባሳየ እውነት ለመናገር ኔትወርክ እንትን ብሎ ውጭ ነው ያለሁት። ግን ያንተ ምክንያት ቢያንስ ያስኬዳል። መዝሙር ያሬድ ግን ኔትወርኩ ትክክል ሆኖ የሚከለክልበት ምክንያት ምንድን ነው? እኔ አልከለከልኩም። አልሰማኸኝም? ብትሰማኝ ጥሩ ነበር። ነው አልከለከልኩም። አሁን ጥያቄን ጠይቅ መጀመሪያ። ምናልባት አሁን ሰዓታችን ብንጠቀም አይሻል? መጠየቅ ትችላለሽ። አንዳንድ ጥያቄ ይጠይቁንና እንጨርስ አይሻል? እሺ ስንት ደቂቃ ሊያዝ ለጥያቄ? 5 ደቂቃ ሊያዝ ትችላለህ። እሺ ፕሮፌት ጥያቄ ያሉት ለዮሐድ ሚኪ አለ ሚካኤል ወይ አለ ጥያቄ 5 ደቂቃ የሚፈጅ አዘጋጅ እያለ ነው። እኔ ከጠየቁ በኋላ ለዮሐድ ጥያቄ አሉት ያቀረብ ያ እሺ ደቂቃ እንደዛ ከሆነ ለኔ ደግሞ ሌላ ሰው ያዝልኝ። እሺ ለኔ አንድ ሰው ያዝልኝ ሌላ ደቂቃ። ዩኒቲ ይዝልን አለ ወይ ደቂቃ ስጠን እንትኑ ላይ። አዎ እችላለሁ። እኔ መያዝ ደቂቃማ መያዝ እችላለሁ። እሺ ስለሚያሳየኝ ቀላል። እሺ 5 ደቂቃ ያዝላቸው ለፕሮፌት። ኦኬ count down 5 minutes, right? Yes. ይኸው ይጃል ጀምሩ ፕሮፌት። እሺ በአንደኛ ቆሮንቶስ ምዕራፍ 14 የኔ አይደለማ የተቋረጠው ነው ወይስ አይደለም? የፕሮፌት ነው። ኦኬ
ፕሮፌት አሉ መልሰዋለሁ እንትን ካለ ደቂቃ በቃ እኔ ልጠይቅ፣ እስከዛ ደቂቃ ልጠቀም። እንዳርጌዋለሁ ትችላለሽ። እኔ ላድርግልኝ ማነው ዮኒ? ኦኬ ለማን ላድርገው? አሁን መዝሙር ነው የሚጠይቀኝ፣ እኔ ነው የምጠየቀው። 5 ደቂቃ አድርግልና እንዳትል አድርገው ማየት እንችላለን። ችግር የለውም። እሺ እና ትልቁ ላይ ልሁን ቪዲዮ እንትን ስለማሳየት። እኔ ግን መጀመሪያ እንትን ብዬ ብጨርስ አሪፍ ነበረ ቢመጡ እና እሺ ስልኬም አይ ቲንክ ፐርሰንቱ እንትን እያለ በቃ ወይ ጥያቄ ላቅርብና እናንተ ጠቅልሉ። በቃ ወይም በቃ ወይም እናንተ ቀጥሉ አይሻልም? ያሬድ እሺ። ግን ሀሳቡን ላስተካክለው እምቢ አለኝ። ሀሳብን እንጠቀልል ነበረ። ኧረ ችግር የለውም። እኛ እኮ አንዱን መንፈስ የጠጣን ከሆንን አንተ የተቀለልከው ግን ከአንተ ጋር ስለተወያየ ብዬ ነው። ምንም ችግር የለውም። ወይ አጠቃሉና ወይ ዳንም ጠይቋሉ። 15% ነው ያለውና ከዘጋው ነው። እሺ በቃ ጥሩ። እሺ ምን ይሻላል? አንዴ በትልቁ ላርግና በቃ አጠቃልና ዮሐድዬ አንተ መውጣ በቃ እኔ ወይ ዶክተር ዳኒ ፍቃደኛ ከሆነ ጠይቋለሁ። ፍቃደኛ ካልሆነ ግን ይቀራል። እኔም ጠይቃለሁ። አንተ ጠይቀኛለህ ያሬድ። ኖ ያው ግን ከኔን አጠይቀኝም። ታውቃለህ አንተ ጠቅላችሁ ነው የምጨርሱት። ዳኒ አይ በቃ ማጠቃለያ ነው የምንሰጠው ማለት ነው። ምክንያቱም እኔ ተጠይቄ የማልጠይቅበት ምክንያት ስለሌለ ማለት ነው። መልካም እሺ ቴንክ ዩ። ስለዚህ ማጠቃለያ አንተ ትሰጣለህ። ቀድመህ ይባድ አንተ ጠይቀኛል ብዬ ነው። እሺ እኔ ልስጥ። ስለዚህ እንትና አይደለም እንግዲህ እንደሰማ 3 ደቂቃ አይሻልም? ያው ደቂቃ ስለ ቴንክ ዩ። ሰው ልሳን መስበኪያ እንዳልሆነ አይተናል። ልሳን እኔ ስናገር እግዚአብሔር ይሰማል። እኔ ተናጋሪ ነኝ እንዳትረሱ። እግዚአብሔር ሰሚ ነው። ኦኬ ለሰው አይደለም ይላል። እሺ ለሰው ሚስጥር ነው ይላል። ኦኬ ሰው አያስተውለውም ይላል። ጉድ። ነገር ግን ትንቢት ለማህበሩ ነው ይላል። ኦፍ ኮርስ ምክንያቱም አንድ ጉባኤ ላይ ነገ እኮ አዲስ አበባ ወይም ደግሞ ሌትስ ሴይ ኒውዮርክ እንዲሆናል ብላችሁ ጉባኤ ውስጥ ብትናገሩ ነው ያ ትንቢት ቢከሰት ጉባኤው ይታነጻል። በልሳን ጊዜ ግን እንደዛ አይደለም። ሰውየው ነው የሚታነጸው ራሱ። በልሳን ብናገር ራሴን አንጻለሁ። ስለዚህ ልሳን መስበኪያም አይደለም ወገኖቻችን እያሉ እንዳሉት ልሳን መስበኪያ ሳይሆን ከእግዚአብሔር ጋር የምታወሩበት ነው። ስለዚህ ከእግዚአብሔር ጋር የማታወሩ ሰዎች እንድታወሩ አበረታታችኋለሁ። you are missing it big time okay። ልሳን ለመናገር በጣም ፈልጉ። መጽሐፍ ቅዱስ የጸጋ ስጦታን በተለይም ደግሞ መንፈሳዊ ስጦታን በተለይም ትንቢትን መናገር በብርቱ ፈልጉ ይላል መጽሐፍ ቅዱስ። ትንቢትን ያስበልጣል፣ ምክንያቱም ለጉባኤ ለብዙዎች ስለሚጠቅም። ነገር ግን ልሳን ደግሞ እዛ ጋር ቀርቧል። ስለዚህ ልሳን በጣም አስፈላጊ ነው እና ልሳን መስበኪያ ነው ማለት ነው። እና አንድ እንዳትረሱ የምፈልገው ነገር የፕሮቴስታንቶች ልሳን የጀመረው የዛሬ 120 ምናምን ዓመት በአሱዛ ስትሬት በነ ሲስተር አግነስ ዊሊያም ጄሲ ሞር እና ቻርልስ ፓራም ነው የተጀመረው የሚል ነው ያለው ወሬው። ግን ከዛ በፊት እና ኢሬኔስን አየን። ኢሬኔስ የቤተክርስቲያናቸው ድንቅ አባት ነው በነገራችን ላይ። ኢሬኔስ ማለት ያው ከፖሊካርፕ ቀጥሎ የመጣ ነው። ፖሊካርፕ ደግሞ ይሄ በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ የጻፈውን የዮሐንስን ጽሑፍ ዮሐንስን እሱ እግር ስር ቁጭ ብሎ የተማረ የፖሊካርፕ ዲሳይፕል ነው። እና ይሄ ሰው ልሳንን በዘመናችን አለ ብሎ ጽፏል። ከዛ ሌሎችም አባቶች እነ ተርቹሊያን ሊቅ ነው፣ ክሌሜንት ኦፍ አሌክሳንድሪያ፣ እነ ሲፕሪያን፣ እነ ኦሪገን ጽፈዋል። ግን የሚገርማችሁ ነገር ከቤተ ክርስቲያን አባቶች መካከል ልሳን ቆሟል ያለ አንድ የለም እንዳትረሱ። ከዚህ በኋላ ልሳን የዛሬ 100 ዓመት ጀመረ ሲሏችሁ እንዴ የዛሬ 2000 ብላችሁ እንድታስታውሱ። ለምን ደጋግሞ ውሸት ሲወራ እውነት ስለሚመስል ማለት ነው። ስለዚህ ልሳን በቤተክርስቲያን ታሪክ ውስጥ አለ። የሚገርመው ነገር ግን አንድም አባት ልሳን ቆሟል ብሎ አልተናገረም። በጣም ጥሩ። ወገኖቻችን ደግሞ የመንፈስ ቅዱስ ሙላት ኤክስፒሪየንስ የላቸው። መንፈስ ቅዱስ ወርዶ ትንቢትን፣ ልሳንን መናገርና የጸጋ ስጦታን የመሳሰለ ነገር ማቅረብ አይችሉም። ለምን ሲባል ኤክስፒሪየንሱ የላቸውም። መጽሐፍ ቅዱስ
በአንድ ልብ ሆነው ሲጸልዩ መንፈስ ቅዱስ ወረደ። ሲጸልዩ የነበረበት ቤት ተናወጠ፣ እነሱም በልሳን ተናገሩ የሚለው ቋንቋ መጽሐፍ ቅዱስ ውስጥ አለ። እነሱ ጋር ደግሞ ይህንን ነገር ያው ቅድም እያቃለሉ ሲያወሩ ነበርና በጣም ልንጠነቀቅ ይገባል። ለምን ሲባል አባታችን እግዚአብሔር ለእኛ መንፈስ ቅዱስ ስለሚያስፈልገን ስለሰጠን ነውና ሁላችሁም በልሳን እንድትናገሩ አበረታታችኋል። ልሳን ቋንቋ ነው አይደለም። ጀስት ፎርጌት ዳት። ወደ ጌታ ጸልዩ፣ ልሳን ይሰጣችኋል። ኦኬ እሺ፣ ቴንኪዩ ዳኒሻ። እኔ ልቀጥል። በመጀመሪያ ልሳን ቆሟል ወይስ አልቆመም የሚለው መጀመሪያ ልሳን ቋንቋ ነው። ምንም ሌላ ታሪክ የለውም። ግዕዝ ስለሆነ ሌላ ነገር መስሏችሁ ከሆነ ኦኬ፣ ሌላ ምንም ማለት አይደለም። ልሳን ማለት ቋንቋ ነው። ኦኬ፣ ዘልሳነ ግዕዝ ካልኩኝ በግዕዝ ማለት፣ ዘልሳነ አምሃራ ካልኩኝ የአማርኛ ቋንቋ ማለት ነው እንጂ ሌላ ምንም አይደለም። እንግሊዘኛውም ታንግ ነው የሚለው ወይም ደግሞ ላንጉጅ ነው የሚለው። ግሪኩ ደግሞ ግሎሲያ ይላል። በቃ ቋንቋ ነው። ሌላ ምንም የተለየ ነገር አታመጡ። ሰው ቋንቋ ቆሟል ወይ ብላችሁ ስትጠይቁ ምን እያላችሁ ነው? ምን እየሆናችሁ ነው? ኦኬ፣ የእናንተ ነገር ልታቆሙት ያስፈልጋል። ምክንያቱ የእናንተ ቋንቋ አይደለም እና ደግሞ የጀመረበት ሰዓት ደግሞ በሐዋርያትም አይደለም በሐዋርያ አበውም የጀመረ አይደለም። ስለዚህ ቋንቋ አለ ወይ ብለው በእኛ ሰዓት ተናግሯል። ምንድን ነው ቋንቋ ታዲያ ሊጠፋ ነው እንዴ? ከጠፋ በምን ልንግባባ ነው እንዴ? ሐዋርያቶቹ የተገለጸላቸው እኮ የሰው ቋንቋ ነው። በቃ እሱ ቋንቋ ኦፍኮርስ ይቀጥላል። ግን ነው ዋናው የመጀመሪያ ለሐዋርያት በምልአት የዓለም ሁሉ ቋንቋ የተገለጸላቸው ምክንያት ግን ለምንድን ነው ብለን ከጠየቅን መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 12 ይገልጽልናል። መንፈስ ቅዱስ የጸጋ ስጦታውን ለእያንዳንዱ እንደ ለጥቅም መንፈስ ቅዱስን ለመግለጽ ይሰጣል ይላል። ሰው መንፈስ ቅዱስ ልሳንን የሰጠው ለሐዋርያት ለምንድን ነው? ምክንያቱ ሁሩ ወመሃሩ የሚል ትእዛዝ አለ። ዓለምን ዞራችሁ አስተምሩ ተብሏል። ዓለምን ዞሮ የሚያስተምሩ ከሆነ እነዚህ 12 ሐዋርያት በምን ቋንቋ ይግባቡ? በምልክት አይደለም አይደል? መንፈስ ቅዱስ ጸጋውን ሊሰጣቸዋል፣ ቋንቋ ይሰጣቸዋል። ስለዚህ የምን ቋንቋ ሰጣቸው? የዓለም ቋንቋ። ተበትነው ሰበኩት ይህን ወንጌል፣ ህዝቡን በሚያስደንቅ ሁኔታ አመነ። የገላትያ ሰዎች ሆነው የዓለም ቋንቋ ሁሉ መናገር ቻሉ። ከዛ ደግሞ ሐዋርያው ቅዱስ ጳውሎስ መጣና ከእናንተ የሚበልጥ ልሳኖች አሉኝ አለ። ለምን? ሐዋርያው ቅዱስ ጳውሎስ ደግሞ የሚያስደንቅ የጸጋ ስጦታ ወይም ደግሞ የልሳን ስጦታ ተሰጥቶታል። ዓለምን ዞሮ የሰበከ የአሕዛብ ሐዋርያ ስለሆነ ማለት ነው። ስለዚህ ከሁላችሁ የሚበልጥ ልሳን አለኝ አለ። ልሳን አለኝ ሲል ቋንቋ እንጂ ሽሪም ትሪም እያለ በየሀገሩ ጀስት ኢማጅን ሐዋርያው ቅዱስ ጳውሎስ እየሄደ ታራራም ሻራራም ሲል ሲዘል ለወቱ ስብሐትና ክብር ይግባውና እንደዚህ አይደለም መንፈስ ቅዱስ። ኦኬ፣ ለማያምኑ ምልክት ነው የተባለው። ምንድነው? የገሊላ ሰው ሆኖ በራሳቸው ቋንቋ ሲነግራቸው ይደነቃሉ። እንዴት ያለ ነገር ነው! የገሊላ ሰው አይደል? እንዴት የኛ ቋንቋ ተናገረ? የሚያስደንቅ ነው። እኔ ዳኒ በጣም የገረመኝ አባቶች ሁሉ ተርቱሊያን፣ ሄራኔስ ምናምን አንድ